እግዚአብሔር ሆይ ተሰባስበናል። በኢየሱስ ስም በስብስባችን ውስጥ አንተ እንድትገኝ እግዚአብሔር ሆይ ስጋ ዝም እንዲል፣ ነገሮች ዝም እንዲሉ፣ ሁኔታ ዝም እንዲል አንተ ግን እንድትናገረን እግዚአብሔር ሆይ በቃ እኛ እንዳንናገር፣ ስሜታችን እንዳያወራ፣ ሁኔታችን እንዳያወራ አንተ ግን ለልባችን ትናገር ዘንድ ትለውጠን ዘንድ እግዚአብሔር ሆይ እንደገና ትሰራን ዘንድ ታጽናናን ዘንድ ታቆመን ዘንድ እግዚአብሔር ሆይ እንማጸንሃለን። ጌታ መንፈስ ቅዱስ ሆይ ቃልህ መንካት ያለበትን ሳይነካ መለወጥ ያለበትን ሳይለውጥ እግዚአብሔር ሆይ መትከል ያለበትን ሳይተክል እግዚአብሔር ሆይ ማስነሳት ያለበትን ሳያስነሳ በኢየሱስ ስም አይመለስ። እግዚአብሔር ሆይ ልባችን ላንተ እንዲከፈት እግዚአብሔር ሆይ በቃ የደነደነ ልብ ቢኖረን እግዚአብሔር ሆይ በቃ ወይም በነገሮች የተዘጋ አይምሮ ቢኖረን እግዚአብሔር ሆይ ሁኔታችን እግዚአብሔር ሆይ አድክሞን ቢሆን የሚሰማው ነገር አዝሎን ቢሆን ጌታ ሆይ ዛሬ ማጽናናት ከኛ ጋር እንዲሆን ጌታ ሆይ ዛሬ ቃል ከመምጣቱ የተነሳ እግዚአብሔር ሆይ በሁለት እግራችን መቆም ይሆንልን ዘንድ በኢየሱስ ስም እንማጸንሃለን። ጌታ ሆይ እባክህን ለነፍሳችን ተናገራት እግዚአብሔር ሆይ በኢየሱስ ስም የዛሬው ቃል ካንተ ጋር ህብረትን እንዲጨምርልን ጌታ ሆይ ካንተ ጋር ጉዞን እንዲጨምርልን እግዚአብሔር ሆይ ካንተ ጋር እግዚአብሔር ሆይ መቀራረብን፣ ጓደኝነትን እግዚአብሔር ሆይ ቤተሰብነትን እንዲጨምርልን እንማጸንሃለን። ጌታ ሆይ እባክህን ሳትነካን አትመለስ። ጌታ ሆይ ክብርህ ይናፍቀናል። እግዚአብሔር ሆይ በአንተ መነካት ይናፍቀናል። ጌታ ሆይ ያላንተ ባዶ ነን። ብንቆም በአንተ ነው እግዚአብሔር፣ ብንናገር በአንተ ነው፣ ብንስቅ እግዚአብሔር ሆይ መገኘት ነው። ጌታ ሆይ ያላንተ ምንም መሆን አንችልም፣ ባዶዎች ነን። እባክህን እግዚአብሔር ሆይ በመገኘትህ አረስርሰን። ጌታ መንፈስ ቅዱስ እባክህን በቃ ንካን፣ ለውጠን ጌታ ሆይ በኢየሱስ ስም ቃልህ እግዚአብሔር ሆይ ህይወትን ይዘራብን ዘንድ እግዚአብሔር ሆይ በሞተው ነገራችን ላይ እግዚአብሔር ሆይ ዛሬ እስትንፋስን ይዘራ ዘንድ እንማጸንሃለን። የጸሎት ህይወታችን ደክሞብን ቢሆን ጌታ ሆይ ቃልህን ማንበብ ዝሎብን ቢሆን ጌታ ሆይ ዛሬ እግዚአብሔር ሆይ ቃልህ እስትንፋስን እንዲዘራበት ትጋታችን ላይ እግዚአብሔር ሆይ እስትንፋስን እንዲዘራበት፣ አንተም መፈለግ ላይ እስትንፋስን እንዲዘራበት፣ በጥያቄያችን ላይ እግዚአብሔር ሆይ መልስን እንዲሆንበት በኢየሱስ ስም እንማጸንሃለን። ጌታ ሆይ ሳምንታችንን ጠብቀ ደግሞ ዛሬ ላይ ስላደረስከን እግዚአብሔር ሆይ በእውነት ፎር ግራንትድ አንወስደውም። መኖራችንን እግዚአብሔር ሆይ እንደ ቀላል ነገር አናየውም። እግዚአብሔር ሆይ እግዚአብሔር ሆይ እግር መኖሩ፣ ልባችን መስራቱ እግዚአብሔር ሆይ ካንተ የተሰጠን እግዚአብሔር ሆይ አዲስ እድል ትልቅ ስጦታ ስለሆነ እጅግ አድርገን እናመሰግንሃለን። ጌታ ሆይ በቃ ልንልህ የምንችለው ከፍ በል ነው። በኢየሱስ ስም ከፍ በልልን። ደግሞ ጌታ ሆይ እባክህን በቃ አንተን እንዳናሳዝን ጌታ ሆይ በእውነት ራሳችንን ክደን ለአንተ መኖር እንችል ዘንድ እግዚአብሔር ሆይ በእውነት ፍጹም አንተን ወደ መምሰል ማደግ እንችል ዘንድ እግዚአብሔር ሆይ በቃ በየቀኑ እግዚአብሔር ሆይ ወደ አንተ መቅረብ እግዚአብሔር ሆይ አንተን መሽተት ይሆንልን ዘንድ በአካሄዳችን ውስጥ አንተ ትታይበት ዘንድ በንግግራችን ውስጥ አንተ ትከብርበት ዘንድ እግዚአብሔር ሆይ የኛ ፕሬዘንስ ለሌሎች መጽናናት ይሆን ዘንድ በኢየሱስ ስም እንማጸንሃለን። እግዚአብሔር ሆይ በቃ አንተ ያስተማርከን ዝቅ ማለት ነው፣ ሌሎችን ማገልገል ነው። ጌታ ሆይ ይሄ እንዲገባን በእውነት ለሌሎች ዝቅ ማለት ይሆንልን ዘንድ ግን አንተን ማስከበር በቃ በዚህ በከፋ ዘመን ውስጥ እግዚአብሔር ሆይ በምንውልበት ቦታዎች ውስጥ በምንሰራበት ስራ እግዚአብሔር ሆይ በምንሄድበት ቦታ እንዳለ ክብርህ እግዚአብሔር ሆይ መገኘት በእኛ ላይ እንዲገለጥ እግዚአብሔር ሆይ ቃላት ስለደረደርን ሳይሆን እግዚአብሔር ሆይ በቃ የሆነ ነገር ስላልን ሳይሆን አካሄዳችን ካንተ ጋር እንዲሆን እግዚአብሔር ሆይ ቃልን ሳናወጣ አንተ እንድትናገር እግዚአብሔር ሆይ በቃ ብዙ እንትን ሳንል ህይወታችን የሚመሰክር አይነት ህይወት ይሆንልን ዘንድ በኢየሱስ ስም እንማጸናለን። ጌታ ሆይ ደግሞ አሁን ቃልህን ልናነብ እግዚአብሔር ሆይ ቃልህን ሼር ልናረግ በኢየሱስ ስም
ተሰብስበን አለን። ጌታ ሆይ ከኛ የሆነ ወይም ደግሞ በቃ በራሳችን መረዳት ሳይሆን መንፈስ ቅዱስ አንተ ቃልህን ትገልጥልን ዘንድ መንፈስ ቅዱስ አንተ ትናገረን ዘንድ በኢየሱስ ስም እንማጸንሃለን። ደግሞ ባስተማርከን ቃል ላይ መቆም ይሆንልን ዘንድ እግዚአብሔር ሆይ ማስተዋልን ይሆንልን ዘንድ እግዚአብሔር ሆይ ጥበብን ይሆንልን ዘንድ በኢየሱስ ስም እንማጸንሃለን። ጌታ ሆይ ዛሬም ደግሞ ስላልናከን እኛ በትንሾቹ መካከል ተገኝተ ልታስተምረን ስለወደድክ ቃልህን ደግሞ ሼር ልታረገን ስለወደድክ እጅግ አድርገን እናመሰግንሃለን። በኢየሱስም በቃ የቀረውን ጊዜያችንን አንተ ተቆጣጠር። እግዚአብሔር ሆይ በቃ ተናገረን፣ እኛ እንሰማሃለን። እግዚአብሔር ሆይ ልባችንን ለውጠው። እግዚአብሔር ሆይ ለቃልህ እንዲመች አድርገው። በቃ ይህንን ደግሞ ስለምታደርግ እናመሰግንሃለን። በጌታ በኢየሱስ ስም አሜን። ተባረኪ መቅዲ፣ እግዚአብሔር ይባርክሽ። ሃሌሉያ ዌልካም ኤሊ። ያየሁት ሌላ ቲንክ የለም ኋላ ይመጣ። ያ ኤሊ እንኳን ደህና መጣ። አመሰግናለሁ። ቴንክ ዩ። ድራይቭ ያደረኩ ነበር ወደ ቤት እየሄድኩኝ። ቴንክ ዩ። ኢትስ ኦኬ፣ ችግር የለም ኤሊ። ትሰማለህ? ይሰማል አይደል? ያ ይሰማል። ያ በጣም ጥሩ። እሺ እሺ፣ ቴንክ ዩ። እስቲ እንጀምር የዛሬውን የሪፍሌክሽን ምሽታችንን። ሳምንት ካስታወሳችሁ ያቆምን የነበረው ሉቃስ ወንጌል ምዕራፍ 2 ላይ ነበረ ያቆምነው። የኢያሱ መጽሐፍ ደግሞ ምዕራፍ 21 ድረስ ሪፍሌክት አድርገን ያቆምነው። ዛሬ ከሉቃስ ወንጌል አዲስ ኪዳን ምዕራፍ 3 ከምዕራፍ 6 ድረስ ያለውን ከበር እናደርጋለን። አንድ ጊዜ እናደርጋለን። የብሉይ ኪዳን መጽሐፋችንን ደግሞ ልክ አሁን ከኢያሱ 22 23 24 ኢያሱን ከዛ መሳፍንት ደግሞ ከ1 እስከ 15 እስከ ትናንትናው ድረስ ሪፍሌክት እናደርጋለን ማለት ነው። እና በዚህ ክፍል ላይ የተሰማችሁን የተረዳችሁትን ማውራት በጣም የተፈቀደ ነው። በጣም የሚበረታታ ነውና በተጀምሩ ደስ ይለኛል። እንደወትሮው እንግዲህ እንቀጥላለን ማለት ነው። ተባረኩ። እሺ፣ ብዙ ጊዜ የዝምታዋን ጊዜች የመጀመሪያውን ሰዓት ለመቀነስ እኔ ብጀምር ደስ ይለኛል። የሚጀምር ሰው ካለ ቅድሚያውን ብሰጥ ደስ ይለኛል። ጀምር ካላችሁኝም እጀምራለሁ። እሺ፣ አዲስ ኪዳን መጽሐፍ ጋር ልውሰዳችሁና የሉቃስ ወንጌል ምዕራፍ 4 ቁጥር 13 ላይ የሚገርም ነገር ደስ ሲለኝ ነበር የክፍልና የዲያብሎስን ነገር በተመለከተ ማለት ነው። እስቲ ክፍሉን ላንብበው መጀመሪያ። እንደዚህ ይላል። እሺ፣ ሉቃስ 4 ከቁጥር 10 ሜቢ ያው ታስታውሱታላችሁ። ይሄ ክፍል በሌላም አዲስ ኪዳን ክፍል ተጠቅሷል። ዲያብሎስ ጌታ ኢየሱስ ወደ ምድረ በዳ ወጥቶ 40 ቀን በጾምና በጸለየ ጊዜ ሲጨርስ እንደራበው እናስታውሳለን። እና በዚህ ሰዓት መጥቷል ዲያብሎስ። አንድ 4 ፈተናዎችን ይዞ መጥቶ በእነዛ ፈተናዎች ወድቋል። እና እሱን ክፍል በተመለከተ ነውና እሱ እንዳለ ሆኖ እኔ ቁጥሩ አላንበባት። እሺ፣ ሉቃስ 4:13 እሺ፣ እንደዚህ ይላል። ከ12 ጀምሬ ላንብበው። ኢየሱስም መልሶ እንደዚህ አለ፣ ጌታን አምላክህን አትፈታተኑ ተብሎ ተጽፏል አለው። ፈተናዎቹ ነው ዲያብሎስ ያለው እናውቃለን። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ድረስ ከእርሱ ተለየ ይላል። ያው እዚህ ክፍል ላይ ሁላችንም እንደምናውቀው ዲያብሎስ የመምጫ መንገዱ ልዩ ልዩ ነው። ስውር ናቸው። አንዳንዶቹ በፍጹም አይመስሉም። ኢቭን ቤተክርስቲያን ውስጥ ያሉ ሊሆኑ ይችላሉ አንዳንዶቹ የዲያብሎስ መንገዶችና ቸርች ውስጥ እያለንም ብዙ የጠላት መጠቀሚያ ልንሆን የምንችልባቸው አጋጣሚዎች አሉ።
ታስታውሳላችሁ ዳዊትን የእስራኤልን ሕዝብ በቆጠረ ጊዜ ሰይጣን አሳስቶት ነው በግልጽ ነው የሚለው እና የእግዚአብሔር ሰዎች በዲያብሎስ አይፈተኑ ማለት አንችልም ማለት እኔ ራሴን ለመፈተን እስከፈቀድኩ ድረስ ያ የተገለጠው ነው ኢቭን እኛ እንኳን ባንፈቅድ ባናቀው እንኳን ጠላት እኛን አስፈቅዶ አይፈትነንም ስለዚህ ማወቅ ካለብን ነገር አንዱ ይሄኛው ነው እኔ ግን ማተኮር የፈለኩት ጌታን የፈተነበትን መንገድ ሳይሆን እስከ ጊዜው ድረስ ተለየው የሚለው ክፍል በጣም ሲገርመኝ ነበር እስከ ጊዜው ተለየው አለ በጣም ነው የገረመኝ ከጊዜው በኋላስ ነው የሚመጣባቸው ጊዜዎች ነበሩ ለምሳሌ በይሁዳ በኩል መጥቷል አይደል ይሁዳ በሌብነቱ መጥቶበታል የመጨረሻው ሲሸጠው መጥቷል በደቀ መዛሙርቱ መካከል የልብ መከፋፈል ሲመጣ አይታችኋል እምነት ሲጎደል አይታችኋል የመጨረሻው ግን አልቲሜትሊ በቃ የመጣበት የምንለው ጌታን መስቀሉ ጋር የመጣበትን ሰዓት አሳውሳላችሁ እነ ጲላጦስ ግቢ የገዢው ግቢ ላይ በተሰበሰቡም ሰዓት እነ ጴጥሮስን እስኪድረስ እምነት እስኪያጡ ድረስ እዛ ድረስ የተፈተነ ነበርና ነገር ግን ጌታ ኢየሱስን ትቶት ሊሄድ ጊዜያዊ ነበር እስከ ተወሰነች ጊዜ ብቻ ነበር በቃ ለጊዜው ተለይቶት ሄደ ይላል እንደውም መጽሐፍ በኋላኛው ክፍል ላይ ሉቃስ ወንጌል ምዕራፍ 22 ቁጥር 53 ላይ እንዲህ የሚል ቃል ተጽፏል እዚያው ክፍል ላይ ማለት ነው ወደ ያው 24 ምዕራፍ ነው ያለው ሉቃስ ስለዚህ እዛ ወደ መስቀል እየሄደ መዳረሻው አካባቢ ያለ ክፍል ስለሆነ ምዕራፍ 22 ላይ እንደዚህ ይላል 22:53 ላይ እሺ ኦኬ ያው ካስንጀስ እንዳልኳችሁ እስከ ጊዜው ተለየው ነው የሚለው ሲኒ ከ21 ጀምሬ ላንብበው ኢየሱስ ግን መልሶ እንደዚህ አለ ሉቃስ 22 ከ51 ጀምሬ ጴጥሮስ ታስታውሳላችሁ የማልኮስን ጆሮ ሉቃስ ጽፎልናል ነው የማልኮስን ጆሮ እንደቆረጠ ይህን ባደረገ ሰዓት ጌታ እንደዚህ አለ ይህንስ ፍቀዱ አለ ጆሮውንም ዳሶ ፈወሰው ኢየሱስም ወደ እርሱ ለመጡት ለካህናት አለቆችና ለመቅደስ አዛዦች ለሽማግሌዎችም እንደዚህ አለ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ወጣችሁን በመቅደስ ዕለት ከናንተ ጋር ስሆን እጃችሁን አልዘረጋችሁብኝም ይህ ግን ጊዜያችሁና የጨለማው ስልጣን ነው አላቸው ይላል ስለዚህ እስከ ጊዜው ተለየው ልክ እዚች ጋር ደግሞ በምን መንገድ መጣ ይላል ሰይፍና ጎመድ ይዛችሁ ወንበዴ እንደምትይዙ መጣችሁ ሲል ማን የላካቸው የጨለማው ስራ ነው ይያለን ስለዚህ መጨረሻ ላይ ይመጣል ያለበትም ይሄ ነው እስከ ጊዜው ተለየው ያለን ቦታ ማለት ነው ስለዚህ የመጨረሻው ጊዜ መቼስ ጌታ ፍጻሜ የሚባል ነገር ሁሉ ተፈጸመ ያለበት ሰዓት መስቀል ነው ስለዚህ እስከ መጨረሻው ሰዓት ድረስ እንኳን አልተለየውም ነበር ጌታ ግን ይጠብቅ ነበር ምንም እንኳን ቅድም እንዳልኳችሁ በልዩ መንገድ ይመጣ ቢሆንም ማለት ነው ለምሳሌ በእነ ይሁዳ በኩል በመና ይመጣ እንደነበረው መጨረሻ ላይ ግን ለጊዜው ተለየው የሚለን እስከዚህ ድረስ ነው መስቀል ድረስ ሄዷል ጌታ ስለዚህ እስከ ጊዜው ጠላት በእኛም ዘመን በእኛም ህይወት እንደዚህ ነው ብዙ ፈተናዎች አሉት አዎ ለዚህ ፈተናው አንዱ በቃ ሰዎች ምንድነው መታጠቅ ያለባቸው እግዚአብሔርን ቃል ጌታ እንዳል ሲጠቅስለት የነበረው ዘዳግም 8 ሌሎች ክፍሎችን ነው የነገረው የነበረው ስለዚህ ክፍል ነው ያለው ኢቭን እሱ እኮ ራሱ እኮ ሲጠቅስ ነበር መዝሙር 91ን ካስታወሳችሁ እግሮች በድንጋይ እንዳይሰናከሉ አይደለ ስላንተ መላእክቱን ያዛቸዋል እያለ እየጠቀሰ ነበር ስለዚህ እስቲ ውደቅ ማለትና እስቲ ያነሱሃል መላእክቶቹ ሁላ ይለው ነበር ስለዚህ ከኛ የሚበልጥ የተዘጋጀ አለ የኛ ዝግጅት የጠላታችንን አቅም በሚመጥን ነው ወይ እሱ ዘወትር ነው ዙሪያችንን የሚዞረው ስለዚህ በዚህ መጠን ነው የኛ ዝግጅት ማለት ባለጋራችሁ ነው የሚለው የሚውጣውን ፈልጎ እንደሚያገሳ አንበሳ ነው እየነገር ያለን ያለው ስለዚህ ዘወትር ነው እሱ በቃ የኛን ክፍተት መድከም ነው የሚጠብቀው እቺ የድካማው የክፍተቷ ጊዜ ምንድናት ነው ማለት በእግዚአብሔር ቃል መታጠቅ ያለብን ጊዜ በጸሎት መታጠቅ ያለብን ጊዜ በቅድስና መታጠቅ ያለብን ጊዜ ጠላትችን ሰዓት ነው የሚጠብቃት ፍጻሜ ግን አለው ምናልባት ለጊዜው ትቶን ሄደ እንዳይመስለን ነው በቃ ዘወትር መንቃት ዘወትር መታጠቅ አለብን በቃ በመድር እስካለን ድረስ ሰልፍ አለ ስለዚህ ይሄን ሰልፍ የምናሸንፈው በእግዚአብሔር ፊት እግዚአብሔር በሰጠን ትእዛዛት በመመላለስ በቅድስና በኖር ለጠላት እድል ባለመስጠት ክፍተቶችን ሁሉ በመዝጋት ዋናው ግን የእግዚአብሔርን ቃል ዋናው ግን በእግዚአብሔር ፊት የምንሆንበት የጸሎት ጊዜ ዲቮሽናችን በእግዚአብሔር ፊት የምናሳልፈው መስዋዕታችን ይሄ ለጠላት አልመች የሚሉት ነገሮች ናቸው ስለዚህ በዚህ እንዘጋጅ ዛሬ ትቶን ቢሄድ ነገ ትቶን አይሄድም ማለት አለ ከፊት የተወል ሊመስለን ይችላል እኛ ግን እንዳንዘናጋ ይመጣል ቀን አለው ሰዓት አለው
ስለዚህ ለዚህ ቀን እንዘጋጅ። እስከ ጊዜው ትቶን የሄደ ሲመስለን ነው ማለት ትቶን ሲሄድ እስከ ጊዜው ነው የሚተወን፣ ይመጣል፣ አይተወንም ነው። ጀስት ለጌታም አልተመለሰም ነው። ሁሉ ነገሩን እያወቀው ማለት ነው። ጌታ ቀድሞ መሞቱን የነገረን መሰቀሉን የነገረን አምላክ ነው፣ እሱን እያወቀን ማለት ነው። ስለዚህ ጀስት በዚህ መጠን በጥንቃቄ መኖር እንደሚገባን መጽሐፍ ቅዱስ ያስተምረናል። እዚህ ጋር ቆም አድርጎኛል እላችሁ ነው። ተባረኩልኝ። መቀጠል ትችላላችሁ። የዲዲያ ኃይሉ የመወያ ሀሳብ ባልከኝ መሰረት ካለህ እንደዚህ ማለት እዚህ ውስጥ እያወራን የሆነ የተሰማ እንትን ያለ ነገር ካለ ማውራት እንችላለን። እንደ ሀሳብ ነው። እሺ የግዴታ ሪፍሌክሽን ብቻ ላይሆን ይችላል። ወይው እየሄድን እዚህ ነገር ላይ ጀስት ምን እንላለን ብለን ማውራት እንችላለን። የመጣላችሁ ሀሳብም ካለ ማውራት እንችላለን። ጀስት ሰፋ ለማድረግ ነው። መቀጠል ትችላላችሁ። ይቅርታ ፊቴን እየታጠብኩ ነው። ትንሽ እየታገሰኝና ምን ነገር አለ ልጨርሳል። እሺ መቀጠል ትችላላችሁ። ክፍት ነው ማይክ ከዚህ ሰዓት ጀምሮ። እሺ አሁንም እስክትዘጋጁ ድረስ ኦኬ አላችሁ ወይ? አይ አንተ ባነሳው ሀሳብ ላይ እኔ በጣም የሚገርመኝ ሁሉ ጊዜ እግዚአብሔር ጠላት ዲያብሎስ እግዚአብሔር ፊት ምን አይነት መልክ ይዞ እንደሚቀርብ ነው ሁሉ ጊዜ ኢቨን አሁን ያነሳውን ቃልና ሌላ የምጨምረው አንድ ነገር አለ። ኢየሱስ ክርስቶስ ለጴጥሮስ ሲነግረው ጠላት እንደ ስንዴ ሊያበጥራችሁ ወዶ ነበር፣ እኔ ግን እንዳትወርቁ ስለናንተ ስለነሱ እንደማለደ ይነግራቸዋል። ቁጥር በቁጥር ቦታውን ባላቆም እና ከአንተ ጋር አንተ ካነሳው ሀሳብ ጋር አያይዞ ለመናገር እና ብዙ መልክ ነበረው ኢየሱስ ፊት ለፊት የሚቀርብበት፣ ደቀ መዛሙርቱ ፊት ለፊት የሚቀርብበት እና ብዙም ጥያቄ ነበረው። ስለኛ ሲቀርብ ጠላት ዲያብሎስ ብዙ ነገር አለው። እኛስ ደግሞ ስለሱ ምን አይነት ነገሮችን ይዘን እንቀርባለን ወይ ደግሞ በህይወታችን ላይ እንዴት እንትን እንለዋለን የሚለው ነገር እንዳለ ሆኖ ማለት ነው። አንዱ ኢየሱስ ፊት ለፊት ከቀረበበት አንዱ መልኩ አንፃር ክስ ነው። ምንድነው ያው የከሰሰው በቃ ልክ ለምናስታውስ ከሆነ ልክ ኢዮብን ይዞ እግዚአብሔር ፊት በቀረበበት አይነት የክስ ሀሳብ ማለት ነው። ሊፈትናቸው ሁሉንም ሊፈትናቸው በቃ እንደ ስንዴ ሊያበጥራቸው ሊለያቸው ሀሳቡ ገብቷል። እንደ ስንዴ ሊያበጥራቸው ማለት ልለየው ማለት በቃ ገለባውን ዋናው ልለየው እንደዛ በቃ የመለየት ነገር አለኝ በቃ ለይቻችሁ ላውጣልህ አይነት ነገር ይዞ ቀርቦ ነበር ማለት ነው። ግን ኢየሱስ ደግሞ ስለሚያውቀው ስለኛ የራራበት የማለደበት ሀሳቡ ደግሞ በጣም በጣም ሁልጊዜ መርሳት የሌለብን አንድ ሀሳብ እንደሆነ እንትንላለሁ። እናንተስ እሱ መንገድ እንዴት ታዩታላችሁ የሚለው ሁላችንም ሼር ብናደርግበት ደስ ይለኛል። በጣም አሪፍ። አይ አግኝቻለሁ። አንድ ክፍል ትዝ ብሎኝ ነው። እስከዛ ማውራት የፈለገ ሰው መቀጠል ይችላል። እኔም አንድ ክፍል አሁን ባወራሁ ላይ ትዝ ስላለኝ ነው አመጣዋለሁ። እስከዛ ድረስ እናንተም ቀጥሉ። እሺ ማውራት የሚፈልግ ሰው እንዳልክ ያለ አለው በላይ
ጂሰስ ስተካርጎብኝ ነው ይሰማል። እግዚአብሔር ዘግቶት ነበርና ልክ የአብርሃምን ሚስት ሳራን ስንመለከትና እነዚህን ሰዎች ስንመለከት ይገርማል። የአብርሃም ሚስት ሳራ ልጅ አልነበራትም። እግዚአብሔር በየትኛው ሰዓት መጥቶ ልጅ እንደሰጣት መጽሐፍ ቅዱስን ሁላችንም እናውቃለን። እንደገና ሕልቃን ጋር ስንመጣ ደግሞ ሁለት ሚስቶች እንዳሉት መጽሐፍ ቅዱስ ይነግረናል። ሐና የምትባለዋ ሴት ደግሞ ልጅ እንዳልነበራት እዛ ላይ እንመለከታለንና በእግዚአብሔር ፊት ሆና የተቀበለችው ልጅ ምን ያህል ከእግዚአብሔር ጋር የነበረውን ኮኔክት ያሳየናል። ያዕቆብ ጋር ስንመጣ ደግሞ በጣም የሚገርመው ሁለት ሚስቶች ነበሩት ይለናል፣ ራሔልና ሊያ። ራሔል ማህፀኗ ተዘግቶ ነበር ይላል። ሁለቱ ልጆች የመጡት ዮሴፍና ቢንያም ከሷ ናቸው እና ይገርመኛል። እንደገና ደግሞ ስንመጣ በአዲስ ኪዳን ላይ ዘካርያስን እናያለን። ዘካርያስ እሱም ሚስቱም አርጅቷል። የመጣውን ልጅ እንመለከታለን ዮሐንስን። እንደገና ስንመጣ ደግሞ ማኑኤልን ደግሞ ስንመለከት ሚስቱም መካን ነበረች፣ ልጅም አልነበራትም ብሎ መጽሐፍ ቅዱስ ላይ እግዚአብሔር ማህፀኗን ከፍቶ። በጣም የሚገርመኝ በጥያቄ ውስጥ የነበሩት ሰዎች እግዚአብሔር በቃ የሆነ ነጥብ ነበር የሚያስቀምጥባቸው። ያ ነገር ያለ ምክንያት አይደለም። ዝም ብሎ መጽሐፍ ቅዱስ ላይ ስናነበው የሆነ ቻሌንጅ ውስጥ አለ በህይወታቸው። ከቻሌንጁ በኋላ የሚመጣውን ነገር ያሳየናል። በጣም ነው የሚገርመኝ። አብርሃም ጋር ስንመጣ የሳራን ቻሌንጅ እናያለን። ሕልቃን ጋር ስንመጣ የሐናን ቻሌንጅ እናያለን። ያዕቆብ ጋር ስንመጣ የራሔልን ቻሌንጅ እናያለን። ዘካርያስ ጋር ስንመጣ እንደዛው የሚስቱን ቻሌንጅ እናያለን። ማኑኤል ጋር ስንመጣ ልክ እንደዛ። እነዚህ በቻሌንጅ ውስጥ የነበሩ ሰዎች ግን በእነሱ ማህፀን የወጡት ልጆች ግን እንደ ማንኛውም ሬጉላር የነበሩ ልጆች አልነበሩ። ከአብርሃም ዘር ስናየው የወጣውን ይስሐቅን እንመለከታለን። ከሕልቃን ስንመለከት የወጡትን ልጆች እንመለከታለን። ከያዕቆብ ስንመለከት የወጡትን ዮሴፍንና ቢንያምን እናያለን። ከዘካርያስ ስንመለከት የወጡትን ልጅ ዮሐንስን እናያለን። ከማኑኤል ስንመለከት ደግሞ ሳምሶን እናያለን። ላወራበት የፈለኩት ርዕስ ሳምሶን ከተቀባ በኋላ የነበረው የህይወት ምልልስ በጣም የሚገርም ነው። ቁጥር 2 ላይ በጣም የሚገርመው ከዳን ወገን የሆነ ማኑሄ የሚባል አንድ የጾርያ ሰው ነበረ። ሚስቱ መካን ነበረች፣ ልጅም አልወለደችም። የእግዚአብሔርን መልአክ ለሴቲቷ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። በጣም ነው የሚገርመው። ከዛ ወዲያ ሙሉን ያው አሁን በባይብል ስተር ላይ ሆነን ሁላችንም ይሄን ታሪክ እናውቀዋልና በጣም የሚገርመው ነገር መልአኩ ከነገራት በኋላ ፕሮሲጀር ነው የነገራት። የሚመጣው ልጅ በቃ የእግዚአብሔር መንፈስ ያለበት ነው። ሕዝበ እስራኤል ካለበት ባርነት የሚያወጣ ነው። የሚያሰክር ነገር የሆነ ነውር የሆነ ነገር ምን ማድረግ እንዳለባት ፕሮሲጀር ይነግራት ጀመርና ባሏ ያን አላምንም ሲል ሁለተኛ ተገለጠላት። እንደገና ያን ሰው እባክህ ጠብቀኝ ብላ ባሏን ማኑኤልን አመጣችለት። እንደገና ነገረው። በጣም የሚገርመው ነገር በቃ ለሚስት የነገርኩትን ነገር ይዋፍቱ ይሄን ነገር ማውቃል፣ ከሚያሰክር ነገር መራቅ አለባታል። ለምን በማጽኑ ውስጥ ያለው ያ የተቀመጠው የእግዚአብሔር ሐሳብ ያለበት ነው። ሕዝበ እስራኤል ካሉበት ባርነት የሚያወጣን 40 ዓመት ከነበሩበት ግዛት ማውጣት የሚችል አንድ መሳፍንት እግዚአብሔር እያስነሳላቸው። በጣም የሚገርመኝ እናትና አባቱ በጥንቃቄ ያሳደጉት ሳምሶን ካደገና ከተወለደ በኋላ ግን እሱ ግን ጥንቁቅ አልነበረም። እናቱ የሚያሰክር የወይን ጠጅ የሆነ ነገር አይነኩም፣ ናዝራዊ ናቸው፣ የሞተ ነገር አይነኩም። መጀመሪያ ልክ የሳምሶን መጽሐፍ ላይ የሚቀጥለው ምዕራፍ ላይ ስናነባው ካደገም በኋላ በወይን እርሻ መካከል ሄደ ብሎ መጽሐፍ ቅዱስ ይነግረናል። በጣም የሚገርም ነው። በመቀጠል ደግሞ ልክ የአንበሳውን ደቦል ከገደለ በኋላ በጣም የሚገርመው ነገር ሬሳውን ተመልሶ ባየም ጊዜ በውስጡ ማር አገኘ ይልና ወስዶ መንገድ ለመንገድ በለው ይልና ለእናትና ለአባቱም ኬት እንዳመጣ ሳይነግር ምን አላቸው? ሄዶ ሰጣቸው። በጣም የተቀባ ሰው ነው። ነገር ግን የህይወት ፐርፎርማንሱ ይሄን ያህል የምንለው አይደለም። በጣም ብዙ ነጥብ ያስቆጥር ነበር። በጣም ፎልት የሆኑ ነገሮችን ይነካ ነበር። በወይን እርሻ መካከል ሄደ። እናቱ ግን የሚያሰክር ነገር በጣም በቃ ለጽንሱ በጣም ተጠንቅቃ ያሳደገችው ልጅ ያውቃል። ደግሞ ነግረውታልም ደግሞ በቃ አንተ የተለየ ነህ፣ ለእግዚአብሔር የተለየ ነው ብሎ ነግረውታል። ዝም ብሎ እንደወጣ እነሱ ጋር ብቻ ሚስጥሩ ይቀር እንዲጠነቀቅ በመንገዱ ላይ ሁሉን ነገር ያውቃል። በወይን እርሻ መካከል ሄደ ይለናል። ከዛ ደግሞ ከሞተ አንበሳውን የገደለው እሱ ነው። ሬሳውንም ሊመለከት በተመለሰም ጊዜ በውስጡ ማር አገኘ ይልና አውጥቶም በላው።
በልቶትም ደግሞ በጣም የሚገርመው ሄዶም አልነገራቸውም። ለእናትና ለአባቱ ለማኑኤል ሄዶ ሰጣቸው። እነሱ በጣም የተለዩ ናቸው፣ የእግዚአብሔርን ትእዛዝ የሚያውቁ ናቸው። እሱ ናዝራዊ ነው፣ ያን ነገር ማድረግ የሚጠበቅበት ሰው አይደለም። ነገር ግን ቸል ይል ነበር። በውስጥ ያለውን ቅባት ማቆየት አልቻለም። ማንም ሰው ሊቀባ ይችላል። የተቀባውን ነገር ግን በውስጥ ማቆየት ግን የራሳችን ኮሚትመንት የራሳችን መሰጠት በጣም ራሳችን ጋር የሚጠበቅ ነገር አለ። እዚህ ጋር ስንመለከተው ሳምሶን በአንዳንድ ነገር ላይ ይችላል። ማፍቀር ከማይገባው ነገር የእግዚአብሔር ሐሳብ ቢሆንም አፈቀረ። ከዛ ወዲያ በዛ ሄዶ በቀል ብዙ ሰዎችን ጥፋት ካደረገ በኋላ የራሱ ሰዎች አሳልፈው ሰጡት። ከዛ ሄዶ ብዙ ጥፋት ካደረፈ በኋላ ድጋሚ ሄዶ ከኤልዛቤል ጋር ደግሞ ሌላ ነገር አለ። እግዚአብሔር በሌለበት ነገር ላይ በጣም ይዳፈር ነበር። እንደገና ትነዘንዘው ነበር። ኃይል ከየቱ ጋር ነው? ዳር ዳር ትለው ነበር። ያ ለእስራኤል መሳፍንት ሆኖ የተጠራ የእግዚአብሔር ኃይል የተቀመጠበት ያለምንም መሳሪያ የአንበሳ ደቦልን የሚቆራረጥ ሰው ቁጭ ብሎ ተረት ተረት መቅጠም ጀመር። በጣም የሚገርመኝ እንዲሁም ተረት ተረቱን ባነበው እዚህ መጽሐፍ ላይ በጣም ደስ ይለኛል። በጣም የሚገርመኝ ሳምሶን ምዕራፍ 14 ቁጥር 12 ላይ ሳምሶንም እንቆቅልሽ ልስጣችሁ፣ በሰባቱም በዓል ቀኖች ውስጥ ፈታችሁ ብትነግሩኝ 30 የበፍታ ቀሚስና 30 ለውጥ ልብሶችን እሰጣችኋለሁ አለ። 14 ላይ እርሱም ከበላተኛው ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጣ ወጣ አላቸው። 3 ቀንም እንቆቅልሹን መተርጎም አልቻሉ። በጣም የሚገርመው ይህ ሰው እግዚአብሔር ለሕዝብ እስራኤል መሳፍንት አድርጎት የመዳን ምክንያት አድርጎት ያን የሚገርም የእግዚአብሔር ክብር አስቀምጦበት፣ ግን የህይወት ምልልሱን ስናየው በጣም የሚገርም ነው። ቁጭ ብሎ ከጠላት መንደር ጋር ተረት ተረትን ያወራል። ልክ መጽሐፍ ቅዱስ ሲናገር አንድ ምዕራፍ ላይ ምን ይላል? ለዚህ ዓለም ከሚመች ከአሮጊቶች ተረት ራቅ ይላል። እሱ በተረት ውስጥ ሆኖ እንቆቅልሽን ማውራት ጀመረ። በጣም የሚገርመው ከሱ ጋር የነበረችውን በፍቅር ያው ስለወደዳት ያን እንቆቅልሽ እንዲነግራት ትዘበዝበው ትጠይቀው ነበር። በቃ ሰውየው ለመውደቁ ነጥብ መጽሐፉን ቃል በቃል ስናነበው ከመውደቁ በፊት ያ ሁሉ መከራ በህይወቱ ከመድረሱ የእግዚአብሔር ግሬስ ከሱ ከመሄዱ በፊት እየሄደባቸው ያለው የህይወት ፉት በጣም ነበር የሚገርም። በጣም ለተሰጠው ነገር እግዚአብሔር በላዩ ላይ ላስቀመጠበት ነገር ጥንቁቅ አልነበረ። መጽሐፍ ቅዱስ ላይ እሱና ዮሴፍን ኮምፔር ሳረጋቸው ዮሴፍ በቃ ህልምን ያየው እንደ ሳምሶን እንኳን በጣም ይሄን ማግኒፋይ ሲሆነ የእግዚአብሔር ክብር ተቀምጦበታል ማለት አልችልም። ይሄኛው የከተማ በር ይነቅላል፣ ያለምንም መሳሪያ የአንበሳ ደቦል እንትን ይላል፣ ይቆራርጣል፣ ቀበሮቹን ጠርቶ የጠላትን እርሻ ያቃጥላል። የሚገርም የእግዚአብሔር ፕሬዘንስ ያለበት ሰው ነው። ግን የህይወት ቁመናው ግን በጣም የሚገርም ነው። ይሄን ያለ የሚባል አይደለም። ከዮሴፍ ጋር ስናነጻጸረው ዮሴፍ በጣም ኮሚትመንት ነው። በጣም የሚገርም ሰው ነው። በቃ በእግዚአብሔር ፊት ያለው ምልት የኃጢአት ግብዣ እንኳን ሲመጣለት በጣም የሚገርም ኃጢአትን ፈልጎት እንኳን ኃጢአት እንኳን እሱን ተከታትሎ ሲመጣ የሚገርመው ይህን ነገር በእግዚአብሔር ፊት አላደርግም ብሎ በጣም የቆፈጠነ በጣም በቃ የጀገነ ሰው እና ሁለቱን ኮምፔር ሳደርጋቸው በጣም የእግዚአብሔር ክብር አለበት። ነገር ግን የመጣውን የእግዚአብሔርን ክብር እላው ላይ ማቆየት አልቻለም። እንደታሰበው ሳምሶን የህይወት ፐርፎርማንሱ የተስተካከለ ቀጥ ብሎ ቢቆም እንደ እግዚአብሔር ቃል ቢመላለስ ራሱን ለእንደዚህ አይነት ነገር ባያጋለጥ ምን አይነት ስራ እግዚአብሔር በላዩ ላይ ይሰራበታል ብዬ ሳስብ በጣም ነበር የሚገርመኝ። ግን የሄደበት ነገር ግን መጨረሻ ላይ ያሳዝናል፣ የህይወቱ ነገር በምን እንደተቋጨ እና እዚህ ላይ በጣም የተረዳውበት ነገር ያ እግዚአብሔር ያስቀመጠበት ግሬስ ከመሄዱ በፊት ትነዘንዘው ነበር። ይሄን ባደርግ እኮ በእንደዚህ በቆዳ ብታስረኝ እኮ ይሄ ነገር ነው፣ ፀጉሮች እኮ በካስማ ቢሆን ነገሩን ለመናገር በቃ ሰውየው ዳር አለ ያውቋል። ያ ነገር ከሱ ከወሰደ ተራ ሰው እንደሚሆን ያ የተሰጠው ነገር ለሱ ብቻ የሆነ እሱ የሚፈራበት እሱ ብቻ የሆነ ነገር የሚያካብትበት ያማረውን ነገር የሚያደርግበታል። የተሰጠው ነገር ህዝበ እስራኤል ሊያሳርፍ ነው። ለብዙ ኔሽን የተጠራ ሰው ነው። ነገር ግን ያን አንደርስታንድ አላደረገም። እላዩ ላይ ቅባቱ መጥቷል። ነገር ግን የመጣውን ቅባት እርሱ ጋር ማሰንበት አልቻለም። በጣም የሚገርመው መጨረሻ ላይ መናገር የሚገባውን የማይገባውን ነገር ለማይገባው ሰው መናገር ጀመረ። የኔ እኮ ኃይል ያለው እነዚህ 7 የፀጉር ጉንጉኖች እኮ ምላጭ ካረፈባቸው ብሎ የመጨረሻውን የውድቀቱን ነገር ለሚገለው ለጠላት አሳልፎ ሰጠ። ከዛ ወዲያ በህይወቱ የደረሰው ውድቀት በጣም የሚገርም ነው። መጽሐፍ ቅዱስ ሲናገር በህይወቱ ይልቅ በሞት የገደላቸው ይበልጣል። ኦፍኮርስ እግዚአብሔር ተጠቅሞበታል። እንደዛም ቢሆን ግን ይሄ ሰው
የተሰጠው ነገር ገብቶት እንደ እግዚአብሔር ቃል ቢመላለስ በጣም ስትሪክት ቢሆን እንደ ህይወት ኮሚትመንት ማለት እንደ ዮሴፍ ያለ የህይወት ቁመና ቢኖረው ይሄ ሰው ምን ሊያደርግ ይችል ነበር ብዬ ራሴን እጠይቅ ነበር። እና በዚህ ዘመንኛ እግዚአብሔርና ሁላችንም እግዚአብሔር እንዲቀባ እግዚአብሔር እጁ ከኛ ጋር እንድትሆን ለብዙዎች መዳን እንዲያደርገን እንመኛለን። እግዚአብሔር ታማኝ አምላክ ነው። ያን መልካሙን ነገር በእኛ ላይ ያስቀምጧል። ያ ነገር ከተቀመጠ በኋላ ግን ሀው ቱ ማኔጅ፣ እንዴት ነው ማኔጅ የምናደርገው? እንዴት ነው ከእግዚአብሔር ጋር የምንመላለሰው? እግዚአብሔር ያለንን ነገር እናደርጋለን ወይ ሰዎች ያሉትን? እጅግ በጣም ነው የተባረኩት። አይ ቲንክ እናንተም አንብባችሁት ብዙ እንደተጠቀማችሁበት እንደተባረካችሁበት ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ተባረክ እንዳልክ እናመሰግናለን። እግዚአብሔር ይባርክ። ዴቭ ረፍት ከሆንክ ሜቢ ማውራት የሚመች ከሆነ ጊዜ ለመስጠት ምናልባት ማውራት የምትፈልገው ነገር ካለ ከመግባት በፊት ወይ መቅድዬ ያለው ልጅ አሁን እንዳልክ እያወራ እያለ አንድ ትዝ ያለኝ እንትን ላይ መሳፍንት 11 ላይ ስለ ዮፍታሔ ታሪክ የለም። ዮፍታሔ ከወንድሞቹ የተለየ የጋለሞታ ልጅ ስለሆነ አግሎት ምናምን ነገር ሄዶ ሳለ ከአሞናውያን ጋር እንትን ሊሉ ሲሉ ጦርነት ሊፈጥሩ ሲሉ እሱና ብለው ጠይቀውት ከዛም በኋላ ሄዶ አብሯቸው እንደተዋጋ ምናምን ያለው ክፍል እንዴት እግዚአብሔር ላይክ ብቁ ያልሆነውን ሰው እንዴት ብቁ እንደሚያደርግ ከተጣለው ጋር እንዴት እንደሚቆም ከዛም ውጪ ደግሞ ዮፍታሔ ቃል የገባው ነገር ነበረ። ላይክ እኔ ድል አድርጌ በገባው ጊዜ መጀመሪያ ወደ እኔ የመጣው ላንተ ሰጣለሁ ብሎ በጣም የሚወዳት አንድ ሴት ልጁ እሷ ቀድማ ስትመጣበት በጣም ነው ያለቀሰው። ግን እስቲል ደግሞ ስለሚወዳት ወይም እንትን ስለሚል ለእግዚአብሔር ከገባው ቃል ወደኋላ ፈገግ አላለም። ሄሎ እየሰማን ነው መቅድዬ? እየሰማን ያ አለ እና ወደኋላ እንትን ከማድረግ ወደኋላ አላለም እና በቃ በጣም እየገረመኝ ነበረ። ሌሎችም ታሪኮች ላይ አሁን ላይክ አብርሃም እንዴት ነው ላይክ በጣም የሚወዱትን ነገር ለእግዚአብሔር ለመስጠት እንዴት ነው ላይክ ያልሰሰዱት? ምን አይነት እውነት ቢገለጥላቸው ነው? እኛስ አሁን በእኛ ጊዜ አክቹዋሊ ስለ ራሴ እንኳን ባወራ ካለኝ ሰዓት ላይ ኢቭን ለእግዚአብሔር ለመስጠት የሚከብደኝ በቃ ምን አይነት መገለጥ ቢገለጥላቸው ነው? ምን አይነት እውነት እግዚአብሔርን መረዳት ቢሆንላቸው ነው? በቃ ከራሳቸው አስበልጠው እውነት እግዚአብሔርን ቢወዱት እግዚአብሔርን ቢረዱት ነው። እና በእኛም ዘመን ደግሞ በእኔም ጊዜ ደግሞ እግዚአብሔርን እውነት እንደዛ ማወቅ እንዲሆንልኝ ራሴን ክጄ ግን እግዚአብሔርን መውደድ በቃ እግዚአብሔርን መናፈቅ እንዲሆንልኝ እሱን ሳስብ ነበረ ለማለት ያክል ነው። ቴንኪዩ። ተባረክ መቅዲ። የሚገርምሽ ከዴቭ ጋር እያወራንበት ነበር በዚህ ሀሳብና አንዱ እይታችን ይሄ ነበር አሁን አንቺ ያነሳሽው ማለት ነውና እኔም ደግሞ ውስጤ ሞልቶኝ የነበረው እሱ ነው። ዴቭ ሌላ እይታ ነበረውና ዴቭ እሱን በእናትህ ማውራት ብችል ደስ ይለኝ ነበረ ከተመቸህ ማለት ነው። እሱ ነበር። ኤኒዌይስ ያ በጣም ሲገርመኝ የነበረ ነገር ነው። አንዳንዴ በችኮላም የምንሳላቸው ስዕለቶችንም መጽሐፍ ቅዱስ እንዲሌለ ቃል ገብተህ የማታደርገውን ነገር አታድርግ ባለዕዳ ትሆናለህ ይላል በዛ አይደል? መጽሐፍ ቅዱስም እንደዛ ይናገራልና እሱንም መጠንቀቅ እንዳለብን የሚያስተምር ክፍል ነው ማለት። አዎ እግዚአብሔር ድል ይሰጣል። እግዚአብሔር እንደ ቃሉ ስለሆነ ነው ጀስት ዮፍታሔ ቃል የገባውን ነገር በቃ የፈጸመው እናንተ ያለው ግን ስቲል መስዋዕት አንዳንድ ጊዜ ማለት ነው ስዕለቶች ስንሳል የምንሳላቸውን ነገሮችም ጥንቃቄ እንድናደርግ የሚያስተምረኝም ይመስለኛል። እሱንም ፓርት ሳያው ነበረ እና ግን መጨከናቸው ግን በጣም ያስገርመኝ ነበረ። ለእግዚአብሔር ያን ያህል ይጨከናል። አሁን አብርሃምን አሪፍ ምሳሌ በጣም በቃ ኤግዛክት ኮንግረንት ነው በቃ አሁን ላነሳሽው ነገር ማለት ነው። እና በጣም መሄድ ነው ይሄን ያህል ድረስ ጨክኗል ሰው በቃ ለእግዚአብሔር ለገባው ነገር እግዚአብሔርን ለመታዘዝ ማለት ነው።
በጣም ይገርመኝ ነበር። ሌላ ፖይንት እንዳልክ ቅድም ባነሳው ላይ በጣም አንድን ክፍል እንዳስታውስ እያደረግከኝ ነበረ። ሳምሶን የተጠራበት ዓላማ አለ። ሳምሶን ራሱ ባዘወይ አያውቀውም ነበር አይደለ? እየተደረገ ያለው ነገር እኮ እሱም አላስተዋለውም ነበር። እግዚአብሔር በፍልስጤማውያን ላይ ሰበብ ይፈልግ ነበር፣ ምክንያት ይፈልግ ነበር ይላል። ለዛ ነበር አለ ወደዛችም ሴት ሄዶ ሚስት ሆኖ ሊያገባት በኋላ ላይ ሌላ ሰው እሱ ሲሄድ ወደ ተቀይሞ አክሩፎ ሲሄድ ሌላ ሰው ሰጥተዋት ምናምን እንደዛ ገደሏት ቤተሰቧን። ከዛ ያንም የነሱ የቤተሰቦቿን መገደል እሷን መገደል የሚወዳት ልጅ መገደል ካየ በኋላ በቀበሮች ላይ አስሮ ምናምን እንደዛ ችቦው ደስ እንደዛ ሳትለቁሱ ሲለቅባቸው ፍልስጤማውያን ሲጎዳ የእግዚአብሔር ሐሳብ ያ ነበር። እስራኤልን መታደግ ነበር የእግዚአብሔር ሐሳብ የነበረው። ሳምሶን ራሱ የተረዳው አይመስለኝም። እሱ አይኑ ያለው ፍቅሩ ላይ ነው። ደሊላም ጋር ሲሄድ እንደዛ እሱ የሚያየው ጊዜያዊ ስሜቱን ነው። አንዳንድ ጊዜ እኛ በምድር እግረ መንገድ እግዚአብሔር የሰጠን ነገሮች ወይም ደግሞ ልንጠቀምባቸው ያሉ ነገሮችን የእግዚአብሔር የዘላለም አጀንዳ ሐሳብ አድርገን ይሄድን ከሆነ ቆም ብለን ማየት ያለብን ይመስለኛል። የእግዚአብሔር ሐሳቡ ምንድን ነው? በምድር ስኖር እኔ የበላው እንድኖር ነው ወይስ ለመኖር እንድበላ ነው እግዚአብሔር ያስቀመጠኝ እንድንል ያስፈልገናል። ቆም ማለት አለብን እና ሳምሶን ያን ነገር የተረዳ አይመስለኝም። እኔ ከእግዚአብሔር ፍልስጤማውያን ባሪያ እያደረጓቸው ነው። በዙሪያ ያሉት ህዝቦች እስራኤል እየበደሉ ነው። በቃ እስራኤል አይነው እግዚአብሔርን በበደሉ ተላልፎ ተሰጥቷል። ግን ሲጮሁ እግዚአብሔር ይሰማቸው ነበረ፣ መስፍን ያስነሳላቸው ነበረ። ከነዛ መሳፍንት አንዱ ይሄ ሰው ነበረ ሳምሶን። ስለዚህ እግዚአብሔርን ሐሳብ አልተረዳም። አሁን ልክ እንዳልክ ሲያወራ አንድ ሰው ትዝ አለኝ። ካስታወሳችሁ መጽሐፍ ቅዱስ ላይ በአንደኛ ሳሙኤል ምዕራፍ 10 ላይ አህዮቹን ፍለጋ ሄደው ሳኦልን ሳሙኤል ሲገናኘው ከዛ ሳሙኤል እግዚአብሔር በሱ ላይ ያለውን ዓላማ ከነገረው በኋላ አባትየው ደግሞ በስፍራ ሆኖ ይጨነቅ ነበር። ለአህያ የወጡት ልጆቹ ቀሩ ብሎ ነው ሳኦል አባት ሲጨነቅ የነበረው። ከዛ ሳኦልን ማናገኘው አጎቱ መጣና ሳኦልን እንደዚህ ሲል ይጠይቀዋል። ቁጥር 15 ላይ አንደኛ ሳሙኤል 10:15 ላይ እሷን ክፍል እያስታወሰኝ ነበርና እንደዚህም ለእግዚአብሔር ነገር የቀኑ ሰዎችን ደግሞ አያለሁኝ። እንዲህ ይላል የሳኦል አጎቱም ሳኦልንና ብላቴናው ማለት ከሳኦል ጋር አህያውን ፍለጋ የወጡትን ማለት ነው። እንደዚህ አለ። አጎቱም ሳኦልንና ብላቴናውን ወዴት ሄዳችሁ ኖሯል አላቸው። እርሱም አህዮችን ልንሻ ሄደን ነበር፣ ባጣናቸውም ጊዜ ወደ ሳሙኤል መጣን አለ። የሳኦልም አጎት እንዲህ ሲል ጠየቀ፣ ሳሙኤል የነገረህን እባክህ ንገረኝ አለው። ሳኦልም አጎቱን አህዮች እንደተገኙ ገለጠልን አለው። ነገር ግን ሳሙኤል የነገረውን የመንግስትን ነገር ግን አላወራለትም ማለት ነው። በጣም ነበር በቃ አሁን እንዳልከኝ ሲናገር ይሄ ክፍል ትዝ እያለኝና እንግዲህ አጎቱ ነው እግዚአብሔር ልጅ ነው ደግሞ እኮ ሳኦል ትልቅ ሰው አልነበር የሚዛዛ ግን በቃ እግዚአብሔር የሆነ ነገር አሳይቶታል። አይኑ ተከፍቷል ይሄ ሰውና የመንግስትን ነገር አለ ሊናገረው አልፈለገም። አጎቱ ነው ግን ደብቆታል። ምን ነገር አለው? አይ ስለጠፉት አህዮች ነው ያወራኛል። ምን ገለጠለ ሲለው የመንግስትን ነገር ግን አላወራለትም ይላል። አይቷል ሳኦል ማነው ሳምሶን ያቺ ሴት ጋር በሄደ ጊዜ ምንድን ነበር ያደረገው? ምንም እንኳን ቢታገልም በቃ ነዘነዘችው ይላል። ሺህ ጊዜ ነዝንዘን ጠላትም እኮ እንደዚህ ይመጣል ይነዘንዘን። ግን የከበረውን ነገር እንጥላለን እንሰጣለን ወይ ነው። አንደኛ ጠላቶቻቸው ናቸው፣ የእግዚአብሔር ጠላቶች ናቸው። እግዚአብሔር እኮ በዛ ስፍራ ሲያስቀምጥ እስራኤልን ከሌላ ስፍራ ላይ ነቅሎ ሲያመጣው ይሄ የሚነቅለው ህዝብ እኮ እግዚአብሔርን በድሏል የተባለው እኮ በጣዖት ነው። ስለዚህ በጣዖት የሚበድል ህዝብ ነው። እግዚአብሔርን ያሳዘነ እግዚአብሔር ሊያጠፋው የመጣ ህዝብ ነው ይሄ ፍልስጤም ህዝብ ማለት ነው። ለዛ ህዝብ ነው እኮ እግዚአብሔርን የመንግስት ሚስጥር የሰጠው እንዴ አይደለ? የልጆችን ነገር ለቡችሎች መጣል አይገባም እንዳለው ጌታ በአዲስ ኪዳን ማለት ነው። በቃ ይሄንን ነው የዚህ እግዚአብሔርን መንግስት ሚስጥር ነገር ለማይመለከታቸው ሰው ያውም ጠላቶቻቸው የእግዚአብሔር ጠላት ለሆኑት ነው አሳልፎ የሰጠውና የሳኦል አጎትን አስታወስከኝ። የመንግስትን ነገር ግን ሊነግረው አልወደደም፣ አላወራለትም ይላል። ምን ነገረ ብሎ ግን ጠይቆታል። ይጠየቃል። ስለተጠየቀን ብቻ ግን አናደርግም ነው። ጀስ እዚህ ጋር ይህንንም እንድማር አድርጎኛል። ተባረኩ። መቀጠል የፈለገ ሰው ይቀጥል። ዌልካም መሲ። ቅዱሳን እንዴት ናችሁ? እግዚአብሔር ይባርካችሁ። አሜን። እንዴት ነህ መሲ? እንኳን ተቀላቀልከን። ተባረክ። እኔ ገና ከስራ እየወጣሁ
ሰዓቱን ሳይ ጨርሰዋለሁ አለ የተወሰነች ትቀረናለች። እሷ ላይ እናወራለን። በ11ኛ ሰዓትም የመጣ 1 ዲናር ጠዋትም የገባ 1 ዲናር አለ። ቀጥሉ ቀጥሉ። ተባረኩ ወንድሞች። አሜን ተባረክልን እያልክ ማርፈድን ታበረታታለህ። ጩቤ ጥቅስ ቢቀር አይሻል? በጊዜ ብትገባ አይሻል? እሺ ኦኬ አይ ቲንክ ውይይታችን አሪፍ እየሄደ ነውና አይ ቲንክ አንድ 20 ደቂቃ የሚሆን ይኖረናል። እስቲ አንድ ፖይንት ላይ ሜቢ እኔ አንድ ነጥብ ላንሳና ብናወራ ደስ ይለኛል። በዚሁ በመሳፍንት መጽሐፍ ምዕራፍ 8 እና ምዕራፍ 12 ላይ እነዚህ ኤፍሬም የሚባሉ ሰዎች በጣም ትዕቢተኞች ሰዎችን እንዳይ ያደረገኝ ነውና አይ ነው እነሱ ለእግዚአብሔር ቀንተው ነው። ግን እስቲ ክፍሉን እናንብበውና ወደ ፖይንቱ እንመለሳለን። በጌዲዮንና በዮፍታሔ ላይ ነው የተነሱበት እነዚህ የኤፍሬም ሰዎች የሚባሉ ሰዎች ማለት ነውና እስቲ እነሱን እናንሳቸው። ኤፍሬም መጽሐፍ ምዕራፍ 8 ሶሪ መሳፍንት ኤፍሬም መጽሐፍ ደስ ይላል። እሺ አንድ ጓደኛ ነበረኝ እዚህ ቢኖረውን አይለቀኝም ነበር። አንድ ቃል ስሳሳት ነው አየር ላይ የሚይዘኝ ማለት ነው። የኤፍሬም መጽሐፍ ብዬ አይለቀኝም ነበር። ኤኒዌይ ላንሳላችሁ። እንደዚህ ይላል ምዕራፍ 8 ከቁጥር 1 እስከ ቁጥር 3 ላይ እንደዚህ የሚል ቃል አለ በመሳፍንት መጽሐፍ ላይ። የኤፍሬም ሰዎች አይ ቲንክ ነጥቡን ለማግኘት ወደ ትንሽ ወደ ላይ አንድ ከፍ እንበል። ምዕራፍ 7 ላይ ከፍ እንበልና ትንሽ እናበብ። ያው ጌዲዮን ታስታውሳላችሁ ምድያማውያንን ፈርቶ በወይን መጥመቂያ ውስጥ ስንዴ ሲፈጭ ሲወቃ ማለት ነው። ማለት ሁለቱ አብሮ ማይሄዱ ናቸው። በቃ ይሄ አልተገናኝቶ የሚባል አይነት ነገር ነው በቃ እያደረገ የነበረውና እንደዚህ ተደብቆ በነበረበት ሰዓት ያው እግዚአብሔር መጣ ተገናኘው። እግዚአብሔር ኢንሳይት አሳይቶታል። ስለዚህ ወደዛ ሊሄድ ነው። ይሄን እናወራ እንዲል ይላል። ጌዲዮንም ምድያምን ለመገናኘት ውረዱ እስከ ቤት ባራም ድረስ ያለውን ውሃ ዮርዳኖስን ያዙባቸው ብሎ መልእክተኞችን በኤፍሬም ወዳለው ተራራማ ሀገር ሁሉ ሰደደ። የኤፍሬም ሰዎችም ሁሉ ተሰበሰቡ፣ እስከ ቤት ባራ ድረስ ውሃውን ዮርዳኖስን ያዙ። ይሄ ማለት ጭቅንትን ተነስቷል። ጌዲዮን ምድያማውያንን ሊወጋ ሲሄድ የኤፍሬም ሰዎችን አልጠራም። በዮርዳኖስ ባዶ በምስራቅ በኩል ያሉትን ሰዎች አልጠራቸውም። እነዚህ የኤፍሬም ሰዎችን አልጠራቸውም ነበር። ወደ ጦርነቱ እንሂድ ብሎ አልጠራቸውም። እና በዚህ የተበሳጩት ኤፍሬማውያን ናቸው እዚህ ጋር የምናያቸው ማለት ነው። እና ወደ ጦርነት ለምን አልጠራህም ነው። በጣም የሚገርም ነው። አንዳንዱ በቃ ጠብ የለሽ በዳቦ የሚባለው ማለት ይሄ ነው። እና ጀስት ወደዛ ፖይንቱ እዛች ጋር ነው የሚሄደውና እናንብበው። የኤፍሬምም ሰዎች ሁሉ ተሰብስበው እስከ ቤት ባራ ድረስ ውሃውን ዮርዳኖስን ያዙ። የምድያምን ሁለቱን መኳንንት ሄሬብና ዜብን ያዙ። ሄሬብንም በሄሬብ ዓለት አጠገብ ገደሉት። እነዚህ ሁለት ነገስታት ናቸው። ስለዚህ እነዚህን ሁለት ነገስታት ሲያመልጡ ጌዲዮን ሲያሳድዳቸው የኤፍሬም ሰዎች አገኙና ገደሏቸው። ግን መልእክተኞች ልኮ ነበር ጌዲዮን እንዲይዟቸውና እንደዛ እንዲያደርግ ማለት ነው። የዚህን ጊዜ ነው የሰሙት። እነዚህን ሲያሳድዱ ነው የኤፍሬም ሰዎች ጌዲዮን እያሳደዳቸው እንደሆነ የሰሙት። እነሱ አሁን እዚች ጋር በጣም ደስ ያለኝ ነገር ልንገራችሁ። ኤፍሬም እንደተነገረው እንደዚህ አይነት ሁለት ነገስታት መጥተዋል ያ ሲባል በፍጹም ማለት ነው ለምን አልነገርከኝም አላለም። ለምን አልነገርከኝም ያለው በኋላ ነው። አያችሁ አይደል? አሁንም አንድ ነገር አለ። የእግዚአብሔር መንግስት ላይ የሆነ ሲሪየስ የሆነ ክሪቲካል የሆነ ፖይንት ላይ መስራት ያለብን ነገር እያለ እሱን ትተን ሊያቆመን ሊያጨቃጭቀን የማይገባ ነገር ላይ ቆመን ስንጨቃጨቅ ልናጠፋው የሚገባውን ጠላትን ወይም ደግሞ በጊዜው ሊሰራ የሚገባውን ነገር መስራት ሳይኖርብን ወደ ሌላ ጥፋት ልንሄድ እንችላለን። እነዚህ ሰዎች ባይገደሉ እነዚህ ነገስታት ባይገደሉ ደግሞ እኮ ኃይል ያሰባስባሉ፣ ድጋሚ በእስራኤል ላይ ጠላት ሆነው ይነሱበት ነበር። ነገር ግን ኤፍሬም ይሄን አላደረገም። የኤፍሬም ጥሩ ጎኑ እዚች ጋር እዚህ ነበር። ይሄንን ሁለቱን ነገስታት ከገደለ በኋላ ነው ኤፍሬም ለጌዲዮን ላይ ሊቆጣ ይመጣል እና እንደዚህ ይላል። የምድያምን ሁለቱም መኳንንት ሄሬብንና ዜብን ነገስታቶቹ ናቸው ያዙ። ሄሬብንም በሄሬብ ዓለት አጠገብ ገደሉት፣ ዜብንም በዜብ መጥመቂያ ላይ ገደሉት። ምድያምንም አሳደዱ። የሄሬብንና የዜብንም ራስ ይዘው ወደ ዮርዳኖስ ማዶ ወደ ጌዲዮን መጡ። አያችሁ እና አሁን ጥሉን እናየዋለን። እዚች ጋር የሚቀድመውን ነገር አስቀድመዋል። አሁንም በዚህም ዘመን ምለው ይሄንን ነው። እስቲ የሶሻል ሚዲያዎችን ተመልከቱ። የጭቅጭቅ ርዕሳቸው ምንድነው? ወንጌል ነው አይደለም። ነብይት ብርቱካን እንደዚህ አለች፣
ዮናስን አይጠመቅ ብየው ነበረ በእንደዚህ አይጠመቅ ብሏት ወንድ ይጥመቀው እንደዚህ ነገር ይላል። አንዱ ይመጣና የሆነ ነገር የቤት ስራ ሰጥቶ ነው ይሄዳል። ለጠላት እኮ በጣም የድል ጊዜ ሆኖ ታውቃላችኋል። በጣም የስኬት ጊዜ ላይ ያለ ነው። እከሌ እንዲያደረገን የተላክንበት ግን ምንድነው? ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ የተባል ነው አይደል? ይሄን የተሰጠን ዓላማ የእግዚአብሔር ፍጹም ተልእኮ ይሄ ነው። ትእዛዙ ፍቅር ናት። ፍጹም ተልእኮ ይሄ ነው። ስለዚህ ሰዎች ግን ምን ላይ ያተኮር ነው? ኤፍሬምም ሲመጣ ይሄንን ያደረገው መጀመሪያ የተሰጠው ዓላማ ላይ ነው ፎከስ ያደረገው። ሄሬብንና ዜብን የሚባሉትን ሁለቱን የምድያም ነገስታት ነው መያዝ ላይ ያተኮረው። በኋላ ይጠይቀዋል፣ ግን አልተወም ጉዳዩ። ልክ ነው ልክ አይደለም እንጀስት እናንተ ጀጅመንት ሰጡበታላችሁ። ጀጅመንት የኛ ስራ አይደለም፣ እሱ አይደለም የኛ ጉዳይ። ግን ከኛ ህይወት ጋር ስናስተያየው ምንድነው ብዬ እያሰብኩ የነበረው ይሄን ነው። በቃ መጀመሪያ ፎከስ ባለብን ነገር ላይ ፎከስ እናደርግ፣ ዋናውን ነገር እንዳንጥል። አይናችን ሁልጊዜ ፎከሳችን ክርስቶስ ነው። የወንጌል ማዕከላችን ክርስቶስ ነው እንጂ ወሬ ከዚያም እየለቀሙ ስብከትን የወሬ መንደር እንዴ በቡና ላይ ሰፈር ውስጥ የሚወራው ነገር ሚዲያ ላይ ይዘው ወተን ያው የወንጌል ሚዲያ ተብሎ በሚጠራ ቦታ ላይ እባካችሁ ጀስት በጣም መጠንቀቅ ካለብን ነገር ፎከስ በቃ እናድርግ። ፎከሱ ወንጌል ነው። ሰዎች እንዲህ ሐሜትን የሆነ ነገርን በምናጠለጥልበት በናወራበት ሰዓት ብዙ ሰዎች እየሞቱ ነው። ብዙ ሰዎች የክርስቶስን ወንጌል ባለመስማት ከእግዚአብሔርን ሐሳብ ባለማወቅ እየሞቱ ነው። ጀስት ይሄን እንድናስብ ያስተምረናል። ቁጥር 8 ቁጥር 1 ላይ ለምጣላችሁ። እኔ ማያያዣ አድርጌ ነው ይሄን ነጥብ ያነሳውላችሁ እና ይሄን ሐሳብ ያነሳውላችሁ ለቁጥር 8 ቁጥር 1 ጀምሮ ያለውን ሐሳብ ላወራላችሁ ነው። የኤፍሬም ሰዎች አሁን መጡ። እነዚህ ሁለቱን ነገስታት የያዙት የኤፍሬም ሰዎች መጡ። ይህ ያደረክብን ምንድነው? ምድያምን ለመዋጋት በወጣ ጊዜ ለምን አልጠራህንም አሉት። እርሱም እኔ ካደረግኩት እናንተ ያደረጋችሁት አይበልጥምን? እንግዲህ እንዴት እንደሚበልጥ ሊያሳያቸው የተጠቀመው ምሳሌ ስሙኝ። በጣም የወደድኩት ይሄን ምሳሌ። እንደዚህ ይላል፣ የኤፍሬም ወይን ቃርሚያ ከአቢዔዝር ወይን መከር አይሻልምን? እንግዲህ የኤፍሬም ቃርሚያ እንግዲህ ኤፍሬም ምን ያህል ትልቁን ድል እንዳገኘ፣ ምክንያቱም ነገስታቱን የገደለው ባዛው ንጉስ ከተሸነፈ እኮ በቃ የሀገር ሞራል ነው የሚሞተው አይደለ? እንደዛ ነው የሚሆነው። አንድ ሀገር መሪ ጦርነት ወጥቶ የሀገሩ መሪ ተማረከ ማለት በቃ የህዝቡ ልብ፣ የወታደሩ የሰራዊቱ ልብ ነው የሚደክመው። ይሄንን ያደረከው አለው። ስለዚህ ይሄንን በምሳሌ ሲናገር ምን አለ? የኤፍሬም ወይን ቃርሚያ ከአቢዔዝር ወይን መከር አይሻልምን? ብዙ ምርት ሊገኝ የሚገባው እኮ የነበረበት እኮ ከመከሩ ነበር። እነሱ ግን ከቃርሚያ ነው ያገኙት። የተጠቀምበት መንገድ ይሁ ሲያስረዳ ምን ያህል ብልጠት የተሞላ ንግግር። አስታውሳችኋት ያቺን ሴት ዳዊት ጋር ስትመጣ፣ ያቺ በጣም ባለ ብሩህ አእምሮ የነበረችን ሴት ባሏ ናባል የሚባል ሰው ሰነፍ ሰው አቢጌልን እንዴት አይነት በጥበብ ቃል ተሞልታ ዳዊትን እንዴት እንዳበረደችው የዛ አይነት ማብረድ ነው። እዚህ ጋር መጣ ማነው ጌዲዮን መጥቶ ኤፍሬማውያንን ያበረዳል። ስለዚህ የእናንተ አይሻልም ወይ አላቸው። ያዙልኝ። እግዚአብሔር የምድያምን መኳንንት ኤፍሬሞች ናቸው የሚሉት። እግዚአብሔር የምድያምን መኳንንት ሄሬብንና ዜብን በእጃቸው አሳልፎ ሰጥቷቸዋል። ይቅርታ እሺ፣ ጌዲዮን ነው እያስረዳቸው ነው፣ ሊያሳምናቸው ነው። ስለዚህ ሁለቱን በእጃቸው አሳልፎ ሰጥቷቸዋል። እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖረዋል አላቸው። ስለዚህ ትልቁን ድል የሰባውን ድል እኮ ያገኛችሁት እናንተ ናችሁ፣ እንዴት ትወቅሱኛላችሁ አላቸው። በጣም የገረመኝ እዚህ ጋር መልሱን ስሙት። ይህን በተናገረ ጊዜ ቁጣቸው በረደ ይላል። በኢየሱስ ስም አያችሁ አይደል? ቅድም አቢጌልን ያነሳዋላችሁ ለዚህ ነው። እንዴት እንደበረደው ኤፍሬማውያን እኮ ሊዋጓቸው ነው የመጡት። ይህንን ተመሳሳይ ታሪክ የቱ ጋር ታገኙታላችሁ? እነዚህ የኤፍሬም ሰዎች እንትና ጋር ይመጣሉ፣ ዮፍታሔ ጋር ይመጡና ደግሞ ይሉታል፣ እንዴት አልጠራህንም? በእነዚህ መካከል ግን የሚያስጠላ ሰው ወደ 42,000 ሰው የሚሆን ሰው የሞተበት ጦርነት ተካሄደ። ለምን ጦርነት? እኔ ኤፍሬማውያንን ያልኩት በቃ ምን አይነት ሰዎች ናቸው ነው ያልኩት። ልክ ዳዊት ታስታውሳላችሁ፣ ጦርነት የሚወዱ አጎታቸው የሆነ የእህቶቹ የጥሩያ ልጆች ሁለት እነ አቢሳን ምናምን የሚባሉ እና አሳይል ምናምን ጦረኞች ነበሩ። በጣም አስቸገሩኝ አለ ዳዊት። ልክ እንደዛ ነው የሆነው። እናንተ የጽሩያ ልጆች ግን ምን ይሻላችኋል? በቃ ነው ያለው። በቃ በጥብጥ ያደርጉት ማለት ነው። ልክ እንደዛ አይነት ሰዎች ናቸው ኤፍሬማውያን። በቃ ጦርነት የሚወዱ አይነው ለእግዚአብሔር ቀንተው ሊሆን እኮ ይችላል። እና ግን ይችን ጦር ስልታቸውን በጣም ነው ያልወደድኩላቸውና በጣም ነገር ይፈልጋሉ። ግን እግዚአብሔር በእንደዚህ አይነት የጥበብ ቃል ግን አበረዳቸው፣ ዝግን ያደረጋቸው። ዮፍታሔም ጋር መጡ። ዮፍታሔንም እንደዛው ነው ያሉት። ለምን አልጠራህንም አሉ። እንደውም እኮ እናንተን ከዚህ በፊት ጠርቻችኋለሁ ነው ያለው። ግን በቃ እንደማትመልሱ ነው ስላወቅ ብቻ ይወደዋል። የሚያስጠላ 42,000 ሰው አንድ ህዝብ ነው የሞተው። የአንድ አባት ልጆች የያዕቆብ ልጆች ናቸው። ኤፍሬምም ያዕቆብ ልጅ ነው፣ ዮፍታሔም እንደዛው።
ስለዚህ ከዛ ትውልድ የመጣ ሰው አንድ ቤተሰብ ነው የሞተው 42000 ሰው እንዳትረሱ። በጣም ብዙ ቁጥር ነው። በዛ ዘመን ህዝብ ጥቂት ነው፣ ግን በጣም ብዙ ህዝብ ነው የሞተው። ስለዚህ አንዳንድ ጊዜ አንቸኩል። የሆነ ነገርም ስናደርግ ምን ያህል መጠንቀቅ እንዳለብን እንድማር አድርጎኛል ይሄ ክፍል። የሆነ ነገርን ከመናገራችን በፊት እንጠይቅ፣ ቆም እንበል። ሲያስረዳ እንደዚህ መብረድም አለ። አንዳንድ ጊዜ እኮ ኢትዮጵያ ውስጥ ካያችሁ ሰዎች ተጣልተው ለማስታረቅ ሲባል በይደር ይቆይ ይባላል። አንዳንድ ጊዜ ነገር ሲያድር ሰውየው ሰክኖ የሆነ ነገር ስሜታዊ ሆኖ የመጣበትን ነገር ብዙ የሚያስቀይም ነገርም ጥሎ የሚሄድበትም አጋጣሚዎች አሉና ጀስት ይሄን ነገር እንድማር አድርጎኛል። ተባረኩልኝ። መቀጠል ትችላላችሁ። አላችሁ? አለን። መቀጠል የሚፈልግ ሰው ካለ መቀጠል ይችላል። ትንሽ 5 ደቂቃ ትሰጡኛላችሁ? ቤት እየደረስኩ ነው እና ሪፍሌክት ማድረግ ፈልጋለሁ። ማነሽ? ኦሊ 5 እሺ፣ እንጠብቅሻለን 5 ደቂቃ በእውነት ተገኝተሽማ እንዴ ይዋከም ጋይስ። እስቲ አንድ ጥያቄ ልጠይቃችሁ። ዲዲያም ታውቀዋለህ እና ኢትዮጵያ ውስጥ ታስታውሳላችሁ ማለት የሆነ የምናውቀው ነገርም አለ ሁላችሁም ለማለት ፈልጌ ነው ዲዲያ ያልኩት ለምን እንደሆነ ባላቅምና ቅድም ባነሳሁት በ12ኛው ክፍል ላይ ዮፍታሔን የኤፍሬም ሰዎች ሊቃወሙት በመጡ ጊዜ ማለት ነው እና ዛሬ ጀመረ ይመስላችኋል? ይሄ በአፍ ቋንቋ ላይ ለምሳሌ ፐርፌክት ሳንሆን መሸዋወድ፣ መፎጋገር የሚለው ቃል የመጣበት ክፍል ማለት አሁን የመጣ ይመስላችኋል? እዚህ ላይ ሳይ በጣም የተገረምኩኝ ነበር። ካስታወሳችሁ መሻገሪያ ቦታዎቻቸውን ይዘውባቸው ነበር ይላል። ኤፍሬማውያን እንዳይሻገሩ ዮርዳኖስን ይዘው ነበር የነዚህ ሰዎችና አንዱ ወደ አንዱ እንዳይሄድ ሊገድሏቸው እንደዛ ቦታ ይዘው ነበርና የሚለዩባቸው ነገር ምን እንደነበረ እዚህ ላይ ስናለ በጣም እየገረመኝ ነበረ። ያ ሰውዬ የኤፍሬም ሰው እንደሆነ የሚለዩት እነዚህ የነ ጌዲዮን ወገኖች በምን ነበር ይለዩ የነበረው? እስቲ ያለው አንድ ቃል ጥራና ሺቦሌት በላል። ሺቦሌት ማለት አይችልም ነበር። ሺቦሌት አለ። ሺ ማለት የነበረበትን ሲ አለ እና ሺቦሌት በል ሲለው ሲቦሌት አለ። ከዛ አወቁት ኤፍሬማዊ እንደሆነ ገደሉት ይላል። እና ዛሬም እኛም ዘመን ላይ እንዲህ አይነት ነገር አለና ከዚህ በፊት አንድ ጽሑፍም አመጣለሁ በእንደዚህ አይነት ጉዳይ ለና ለምንድን ነው የምንገረመው ማለት አለ። በቃ ሰዎች በቋንቋ በዛ ማዘር ታንግ ላይ ሆን ይችላል፣ ግን እንደዚህ አይነት ነገሮች ሲነሱ አይቻለሁ። ግን የመሞቻ ምክንያት ሆነ አይተናል እዚህ ጦርነት ላይ ማለት ነው። እና የሆነ መጥቀስ የማልፈልጋቸው ክፍሎች አሉ፣ ግን የመጣልኝ ሀሳብ እሱ ነበረ። ጀስት ሜቢ አሁን ካለው ፖለቲካ አንፃር ልክ አይደለም ብዬ ነው ያለፍኩት። ኤኒዌይስ ወደ አባቱ ቤት ወጥቷል፣ ስፍራንም አዘጋጅቷል፣ አሳምሮ ቦታውን ሁሉንም አመቻችቷል። ለእኛ ቃል የገባው ሄሎ፣ ይሰማል? ይሰማል። እሺ፣ እኔ አንድ ስራ ላይ ግን አንድ 3 ደቂቃ ላወራ። እሺ፣ ካነበብነው ክፍል ላይ ምናልባት ከበላይ የተወሰነ አውርተን ነበር። እዛ አዲስ ኪዳን ላይ ስለ እግዚአብሔር ቃል በተመለከተ ኢየሱስ የተናገራቸው ክፍል ነበረ። ስለምን ጌታ ጌታ ትሉኛላችሁ፣ ግን ቃሉን ፈጽሞ የእግዚአብሔርን ቃል ሰምቶ ስለማድረግ የሚለው ነገር ላይ የተናገረው ነገር ላይ ትንሽ ሪፍሌክት ማድረግ እፈልጋለሁ ማለት ነው። በህይወታችን ዘመን እግዚአብሔርን ቃል በተለያየ መንገድ እያነበብን ነው። ምናልባት አሁን የእግዚአብሔርን ቃል ማንበብ ጀመርን። በዚህ ዓመት ላይ ደግሞ ሶስተኛ ወራችን የተቃረበ ነው ይመስለኛል ማለት ነው። እና ጌታ ኢየሱስ ጠንካራ ንግግር የተናገረው እዛ ክፍል ላይ ማለት ነው። የእግዚአብሔር ወደ እኔ ትመጣላችሁ፣ ቃሌን ታዳምጣላችሁ፣ ከዛ በኋላ ቃሉን ደግሞ ተግባራዊ ታደርጋላችሁ የሚለው ነገር ላይ ማለት ነው። እና ያነበብነውን ነገር ወደ ተግባር መቀየር ላይ ማለት ነው። እና እዛ ክፍል ላይ በምሳሌ ነገራቸው የእግዚአብሔርን ቃል ሰምቶ በህይወቱ የሚተገብር ሰው ምን አይነት መልክ እንዳለው ሲገልጽ አንድ ብርቱ ሰው ወይ ደግሞ አንድ በጣም አስተዋይ ሰው ቤት መስራት ፈልጎ እንዴት መጀመሪያ አጥልቆ እንደቆፈረ ማለት ነው። አለቱን እስኪያገኝ ድረስ ማለት ነው። አጥልቆ ቆፈረ። ልክ አለቱን ሲያገኝ
በዛ አለት ላይ ቤቱን ሰራ ማለት ነው። የእግዚአብሔርን ቃል ሰምቶ የማያደርገው ደግሞ ምን ያን ሁሉ ዋጋ አስከፈለኝ። አለት መቆፈር ራሱ ወይ ደግሞ አንድን ጉድጓድ አለቱን እስክታገኝ ድረስ ወደ ታች መቆፈር ብዙ ዋጋ ያስከፍላል መቼስ ማለት ነው። እና ከዛ አንጻር ይመስለኛል ከመቆፈር ይልቅ በቃ በዛው ላይ ለምን ቤትን አልሰራም ብሎ አሸዋ ላይ ቤቱ እንደሰራ ማለት ነው። ግን የፈተና ቀን ያው መምጣቱ አይቀርም ህይወታችንም ምን ላይ ቤታችን እንደተመሰረተ ያው ያ ቻሌንጅ ሲመጣ ይታያል ማለት ነው። እና በአለት ላይ ቤቱን የመሰረተው ሰው ያው ጎርፍ መጣ፣ ውሃ መጣ፣ ያንን ቤት መታው። ነገር ግን በአለት ላይ ስለተመሰረተ አልወደቀም። ያ አሸዋ ላይ የገነባው ደግሞ ቤቱንም በወቅቱ ምናልባት ብዙ ዋጋ ያልከፈለ ሊሆን ይችላል። ግን መከራው መጣ ሰዓት ላይ ግን ያው ቤቱ ወደቀ። አወዳደቁን ደግሞ በጣም ታላቅ ነበረ ይላል እና ይህ ትልቅ ምሳሌ ነው ለእኛ የሚሰጠን ማለት ነው። በተለያየ መንገድ በህይወታችን እግዚአብሔርን ቃል ሰምተናል። በተለያየ መንገድ ማለት እስከዛሬ ቋን ድረስ በስብከት ሊሆን ይችላል፣ በትምህርት ሊሆን ይችላል። በተለያየ መንገድ የእግዚአብሔርን ቃል በህይወታችን ላይ ያዳምጠናል ማለት ነው። ግን ምን ያህሎቻችን ወይ ደግሞ ምን ያህሉ የእግዚአብሔር ቃል ነው ከኛ ጋር ተዋህዶ በህይወታችን የተገበርን ያለን ነው እና እኛን አጽንቶ የሚያቆመን ቃሉን መስማታችን ማንበባችን ብቻ ሳይሆን በህይወታችን መኖር ነውና እግዚአብሔር እንዲረዳን ማለት ነው። በቃ የተግባር ሰው እንድንሆን ያነበብናትን ጥቂቷን ነገር በተግባር ሪፍሌክት እንድናደርግ እግዚአብሔር ይርዳል እና በቃ እግዚአብሔር የተግባር ሰው ያደርገን፣ ከማንበብ ያለፈ ህይወት ይስጠን። ቴንክ ዩ አሜን። ዴቭ ተባረክ፣ እግዚአብሔር ይባርክ። እዚህ ላይ በጣም ብዙ ጊዜ የሚገርመኝ ነገር ነበር። ለካ እኔ እያሰብክ የነበረው እንደ ዘመኑ ልክ የሆነች ነገር ትንሽ እንቆፍርና ፎቅም ሊሆን ይችላል፣ ጀስት ሬጉላር የተለመደውን ቤት ሊሆን ይችላል። ሲሰራ የሆነ ነገር አህል ቆፍረህ ድንጋይ ትጨምርና በድንጋይ መሰረቱን በፌሮ በምን አድርገህ ትሰራለህ። እንደዛ ነበር አስብ የነበረው። ዛሬ ዴቭ ይሄን ሲያወራኝ እየገረመኝ ነበር። ለካ ታች የመሬቱ ክፍል ድንጋዩ ይገኛል አይደል? መሬት ሲቆፈር ድንጋይ እኮ ጋር እንደርሳለን አይደል? ልክ ዋጋ እንደምትደርሱ ድንጋይ ጋር ይደረሳል። እዛ ጋር አለቱ እዛ ጋር ነው። እሱ ጋር ሄዶ ፈልጎ ነው ቤቱን የሰራው ነው። እና በጣም ሲገርመኝ ነበር። እንደዛ አላስብም ነበረ። ለካና መሰረቱን እኛ እንጥላለን ነው። ለካ ኦሬዲ የተጣለ መሰረት ድንጋይ አለ፣ ኦሬዲ አለቱ አለ። እዛ አለት ላይ ነው የምትሰራው። ጌታ ኢየሱስ ነው በእኛ ኮንቴክስት። እና በጣም ሲገርመኝ ነበርና እስከዛሬ ሳስብ የነበረው እንደዚህ አልነበረም። እና አንዳንድ ጊዜ እንደዚህ መገናኘታችን ጥቅሙ አጥንቴ ይመስለኛልና የምር እይታዬ የተንሸዋደረ ነበረ። አጥርቶልኛል። ተባረክ ዴቭ። ኦሌን የመጨረሻ እናስጨርሳትና እንጨርሳለን። ኦሌ 1-5 ደቂቃ ሰጡኛላችሁ ብላለች። ትንሽ ሪፍሌክት ላደርግ ስላለች እስካሁን እንዴት ነው አካሄዳችን ጋይስ? በጣም ጥሩ ነው። አይ ደስ ይላል። እግዚአብሔር ይመስገን። መቀጠል የምትፈልጉ ሰዎች መቀጠል ትችላላችሁ። የተዘጋጀ ሰው ካለ ታመኝብህ በሁሉ ነገሬ እሺ እኔ አይ ቲንክ አንድ ክፍል ላይ ማውራት ፈልጌያለሁ። እስቲ ላውጣውና አይ ቲንክ ምዕራፍ 2 ላይ ነው አውራችሁ የሚያወራ ካለ ግን ቅድሚያ ለእናንተ ነው። እሺ ዝምታ ጊዜ እንዳይኖር ኦንሊ እስክትመጣ በሚል ነው። ማውራት የፈለገ ማውራት ይችላል። ልቀጥል? ማለት ብታወሩ ደስ ይለኛል። እሺ እሺ እስከዛሬ አሁንም ሌላ ክፍል ላይ እንዲህ የሚገርመኝ ነገር አለ። እስራኤል ጠላት አድርገው ያው ዞሮ ዞሮ እስራኤል እግዚአብሔር ያየለትን እንዳይወርስ በዛ ስፍራ የነበሩ ሰዎችን እግዚአብሔር አጥፉ ብሏቸው ግን ያላጠፏቸው ሰዎች ነበሩ እና ለነሱ በኋላ ውጋት ሆነውባቸዋል፣ እንደ እሾክ ይሆኑባቸዋል ይላልና እዚህ ጋር በጣም አንድ ያስተካከለኝ እይታ አለ እዚህ ጋርና ምዕራፍ 2 ላይ እንደዚህ ይላል። መጽሐፍ ምዕራፍ 2 ቁጥር 1 ላይ የእግዚአብሔርን መልአክ ከጌልጌላ ወደ ቦኪ መጥቶ እንዲህ አለ፣ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁም ወደ ማልኩላችሁ ምድር አግብቻችኋለሁ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። እናንተም መሰዊያቸውን አፍርሱ እንጂ በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልኩ። መልአኩ ነው ይሄን የሚለው
እናንተ ግን ቃሌን አልሰማችሁም፣ ይህንስ ለምን አደረጋችሁ? ስለዚህም ከፊታችሁ አላወጣቸውም፣ ነገር ግን ያስጨንቋቸዋል፣ አማልክቶቻቸውም ወጥመድ ይሆንባቸዋል አሉ። እግዚአብሔርም መልአክ ይህን ቃል ለእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምፃቸውን አንስተው አለቀሱ። የዚያንም ስፍራ ስም ቦኪም ብለው ጠሩ። ያው የለቅሶ ስፍራ ነው። ስላለቀሱ ቦኪም አለው ይላል። የሂብሩ ቃል ነው። ማልቀስ የለቅሶ ቦታ ማለት ነው። እንደዛ አለ ማለት እኔ እዚህ ጋር እየገረመኝ የነበረው አንድ ነገር ነው። እግዚአብሔር መጽሐፍ ቅዱስ ላይ ያው መልአክ ተብሎም ተጠቅሶ ያውቃል። የእግዚአብሔርን መልአክ ብሎ ማለት መልአክ ብሎ ይላል። ግን በኋላ ላይ ቃል ኪዳን የገባው መልአክ አይደለም፣ እግዚአብሔር ነው ቃል የገባው። እንደዛም የተገለጠበት ቦታ አለ። እግዚአብሔር በዛ መንገድ በመልአክ መንገድ ተገልጧል። ግን ኤግዛክትሊ እግዚአብሔር መልአኩ ማለት መልአክ ብቻ ላይ ያልሆነበት ቦታ አለ። መልአክ ተብሎ ጠቅሶ ግን እግዚአብሔር ሆኖ የተገኘበት። እኔ ፖይንቴ እዚህ ጋር አይደለም። እሺ፣ ስለዚህ እሺ አስወጡ ብሏቸው ነበር እግዚአብሔር፣ አላስወጡም። በኋላ ግን እኔም አላስወጣቸውም ብሎ አላቸው ይላል እግዚአብሔር። በቃ መጨረሻ ላይ እኔም አላስወጣቸውም አለ። ውጋት ይሆንባቸዋል ብሎ እንደ ቅጣት አስተዋቸው ይላል። እነሱም በፊት በእርግጥ አላስወጧቸውም፣ እግዚአብሔርም እኔም አላስወጣቸውም፣ ለእናንተ እሾክ ውጋት ይሆንባቸዋል አለቃቸውም አለ። ስለዚህ እግዚአብሔር እነሱን መቅጫ አድርጎ አስቀመጣቸው ይላል። እንደውም በኋላ ላይ ሰልፍ ያልተማሩትን እስራኤላውያንን ሰልፍ እንዲማሩባቸው እዛ ተዋቸው ይላል። እንደውም ሰልፍ እንዲማሩባቸው የተተዉት ህዝቦች እኚህ ናቸው ብሎ ሁላ ይዘረዝራቸዋል። አቲ ወደ ምዕራፍ 11 ነው ወደ ምዕራፍ ስንት ላይ እንደዛ አይነት ነገር ሙላ አይቻለሁኝና እግዚአብሔርም ኮምፕሊትሊ እንዳይወጡ በኋላ ላይ በቃ እነሱ ነበር በርግጥ ማስወጣት የነበረባቸው። እግዚአብሔር ይህንን መጨረሻ ላይ ነው ወሰነ። በቃ እነሱ ከተከተሉ ጣዖቶቻቸው ካደረጉ አስወጣው ብሎ በኋላ እንቅፋት ወጥመድ ይሆንባቸዋል ብሏቸው ነበር። አላስወጧቸውም፣ እንደውም እንዳለውም ሆነባቸው። ግን ከዛ በኋላ እግዚአብሔርም ጨከነ። ከዚህ በኋላ አስወጡ ብሎ አይደለም ድጋሚ እግዚአብሔር የተናገረው። አንዳንድ ጊዜ እግዚአብሔር በጊዜው በወቅቱ የተናገረ ነገር አለማድረግም ሌላ መዘዝ ይዞ ሊመጣ ይችላል። ይሄ መዘናጋት ማለት ነው። በኋላ ላይ ምን አለ እግዚአብሔር? አስወጡ ያለውን ህዝብ እንደውም አላስወጣቸውም፣ ያስጨንቋቸው እተዋቸዋለሁ፣ እዛው ይቀመጡ አለ። ስለዚህ ምን አለ? ከፊታችሁ አላወጣቸውም፣ ነገር ግን ያስጨንቋቸዋል፣ አማልክቶቻቸውም ወጥመድ ይሆኑባቸዋል አልኩ እና ለዚህ ናህልም ነገር ተላልፈው ተሰጥቷል። እግዚአብሔር በጊዜ የሰጠንን ነገር በጊዜው እንስራው። እግዚአብሔር በጊዜ የተናገረን ነገር በጊዜው እናደርገው። ምናልባት ቀኑ ካለፈ በኋላ ያ አስወጡ የተባለው ነገር እድል ሳለ ማስወጣት ካለመቻላችን የተነሳ በኋላ ለኛው ለራሳችን ጥፋት ሊሆንብን ይችላል። በህይወታችንም እንደዚህ ነው። የእግዚአብሔር ነገር በጊዜው አለማድረግ ማለት ነው እና ይሄን ነገር እንዳየው አድርጎኛል። እዚሁ ክፍል ላይ ከቁጥር 10 እስከ 15 ላይ አንድ ቦታ ላይ እንደዚህ የሚል ቃል አለ። ከዚህ በፊትም እዚህ ቦታ ላይ ሪፍሌክት አድርጌበታለሁ። እንዲህ ይላል ቁጥር 10 ላይ ምዕራፍ 2 ቁጥር 10 ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚያም በኋላ እግዚአብሔርን ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ። ሁለት ነገር ነው። እግዚአብሔርን ያላወቀ ትውልድ ተነሳ፣ ለእስራኤልም ያደረገውን ነገር ያላወቀ። ዋናውን እግዚአብሔርን አላወቁትም፣ ደግሞ ለእስራኤል ያደረገውንም ያላወቀ ትውልድ ተነሳ ይለናል። እሺ ቁጥር 11 የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነ ነገር አደረጉ፣ በአሊምንም አመለኩ። ከግብፅ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተዉ፣ በዙሪያቸውም ካሉት አሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸው፣ እግዚአብሔርንም አስቆጡ። እግዚአብሔርንም ትተው በአሊምንና አስታሮትን አመለኩ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ፣ ወደ ማረኳቸውም ማራኪዎች እጅ አሳልፎ ሰጣቸው። በዙሪያቸውም ባሉት በጠላቶቻቸው እጅ አሳልፎ ሰጣቸው። ጠላቶቻቸውንም ከዚያ ወዲያ ሊቋቋሙ አልቻሉ። እግዚአብሔርም እንደተናገረ እግዚአብሔርም በእነርሱ ላይ እንደማለ ወደ ወጡበት ሁሉ የእግዚአብሔር እጅ ትከፋባቸው ነበረች፣ እጅግም ተጨነቁ ይላል። እኔ በጣም እየገረመኝ ነበረ። ማለት እስቲ እናስብ፣ አሁን በእኛም ዘመን ስለሚሰራ ነውና ማለት እግዚአብሔርንም ያላወቀ ትውልድ እግዚአብሔርም ለእስራኤል ያላወቀውን ትውልድ ተነሳ ነው እያለን ያለው። ከምን የተነሳ ነው እንደዚህ ሆነው ነው? ለምን እንደዚህ ትውልድ ትራንዚሽኑ ለምንድን ነው እንደዚህ የተበላሸው? የትራንዚሽኑ ጊዜ ማለት ከአባቶች ዘንድ ኢቭን እኮ እንትና ከሞተ በኋላ ኢያሱ ከሞተ በኋላ እዚሁ አጥን ቁጥር 1 ላይ ይመስለኛል እንዲህ ይላል። ሶሪ ያ ኤኒዌይስ ቦታውን አይ ቲንክ ኤግዛክት ቁጥሩን አላገኘሁትም። ምዕራፍ 2 ቁጥር 1 ላይ ነው ከሆነ ፌል አድርገውና እንዲህ የሚል ነገር አለ ማለት ኢያሱ በነበረበት ዘመን እግዚአብሔርን አመለኩና ከኢያሱ በኋላ በነበሩትም ሽማግሌዎች እግዚአብሔር ያደረገውን ባዩት ዘመን እግዚአብሔር ተመልኳ ይላል። ከዛ በኋላ ለምን አልቀጠለም ነው? እኔ አይ ቲንክ ትውልድ ላይ በጣም ስራ የሚያስፈልግም ይመስለኝ ቦታ ስለሆነ ነው ቆም ያልኩት እዚህ ጋር እና
ማለት ምን ያህል እንጠነቀቃለን ትውልድ እግዚአብሔርን እንዲያውቀው ኢቭን ደግሞ ያ ብቻ አይደለም እግዚአብሔር ለእስራኤል ያደረገውን ያላወቀ ነው የሚለው ስለዚህ አንዳንድ ጊዜ እግዚአብሔር በህይወታችን የሚሰራው እግዚአብሔር በመጽሐፍ ውስጥ ተጽፎልን የሚገኘውንም እግዚአብሔር የሰራቸውን ነገር ለትውልድ አለማውረስ ምን አይነት ሜስ ይዞ እንደሚመጣ እዚህ ክፍል ላይ በጣም ስመለከት ነበር በጣም አስከፊ ነገር ነበር የመጣው በቃ ሰው እኮ በፊት ለፊቱ በቃ መልካም መስሎ የታየውን እኮ የሚያደርግበት ዘመን ነው የሚለው የመሳፍንት ዘመን እንደዚህ ነው የተነሳው እና እውነት ዛሬ እውነት በእኛስ ኮንቴክስት አሁን ብናይ ወላጁን የማይሰማ ታላቁን የማያሰማ ማይደምጥበት ጀስ በቃ ነው የሆነ ነገር ካለኝ ያ ነገሬ ከዛ ሰውዬ ጋር እኩል መሆኔ ነው እድሜ አይገድበው ምን አይለው በቃ እኔ ገንዘብ ካለኝ የሆነ ዕውቀት ካለኝ ከዛ ሰዎች ጋር በእድሜ በዕውቀት በእግዚአብሔር ጸጋ ሰውዬው ላይ ባለ ምናምን የማክበሪያ የመከበሪያ ጉዳይ ማለት ነው ማለት እኔ አሁን የተለየ ነገር ይሰጠን በማለት ሳይሆን ትውልድ እንደዚህ መረን የወጣ እንዲሆን የሚያደርገውስ ምንድን ነው ማለት ቀጣይ የሚመጣው ትውልድ እግዚአብሔር እንዳያውቅ እግዚአብሔር እንዳይፈራ የሚያደርገው ምንድን ነው ማለት በምን አይነት መንገድ ትውልድ ላይ ስራ ባለመስራት ነው እንደዚህ አይነት ነገር የተፈጠረው ማለት ይሄን ነገር እንዳይው በጣም እያደረገኝ ነበር እና እንዴት እንደዚህ ሊነሳ ቻለ ማለት ኢያሱ ያው ብዙ ጊዜ ወቀሳል ትሰማላችሁ እኔ ሙት ወቃሽ አይደለሁም ትላለህ በአገር ቤት አባባል ማለት ነውና ግን ኢያሱን በጣም አንዱ ከሚወቅሱበት ነገር ነው ትውልድ አልተካም እያሉ ብዙ ስሙን ያነሱታል እኔ ግን ምንም ኖ ኮሜንት ብያለሁኝ ግን ትውልድ ላይ መስራት በቃ ትውልድ በጣም ወሳኝ ነው ማለት ነገ እግዚአብሔር በሚሰጠን እድል ትውልድ ላይ እንስራ ትውልድ ማለት ልጅ ብቻ አይደለም ትውልድ የእግዚአብሔር መንግስት ተተኪዎች ትውልዶች ናቸውና ይሄንን እያሰብን የምናደርገው ነገር እኛ ጋር ብቻ አይቀርም አፌክት ያደርጋል ትውልድ ደግሞ ኃላፊነትም አለበት ኃላፊነት ጋር ነው የምንቀበለው ተባረኩ ኦሌ ይመችሻል አዎ ይመችኛል አሁን በቃ ጎሄድ እሺ አክቹሊ እኔም ላይክ ሪፍሌክት ለማድረግ ያሰብኩትን ሐሳብ ነው አሁን የተናገርከውና ሶሪ ልክ that's okay so ያ መሳፍንት ሲጀምር ላይክ ምዕራፍ ምን ላይክ የቺን ክፍል ላይክ ኪ ፖይንት አድርጌ ነው ያስኳትና ከዛ ቀጥሎ ያለው እንዳለ እንትን የተጻፉት ነገሮች እግዚአብሔርም በቃ ምን ላይክ እንትን ይላቸዋል ልክ ሲጨነቁ እግዚአብሔር አንድ መሳፍንት ልኮ ላይክ ያወጣቸዋል ስቲል እስራኤላውያን በእግዚአብሔር ፊት ክፉ ነገር አደረጉ ይላል ከዛ ደግሞ አሳልፎ ይሰጣሉ እንደዚህ አይነት ሪፒቲሽን ነው እንዳለ መጽሐፉና ግን ላይክ ለዚህ ሁሉ ምክንያት ምንድነው ብዬ ሳስብ መጀመሪያ ላይ የመጣልኝ እቺ ቃል ናት ላይክ እግዚአብሔርን የማያውቅ ትውልድ ተነሳ የሚለው ማለት ነውና ሶ ኢትስ ላይክ ያ ላይክ ዋና ነጥቡ ነው ይሄ ላይክ እንትን ለመሆናቸው እግዚአብሔርን ስለማያውቁት በቃ በትክክል እያመለኩት አልነበረም እንትን ለማለታቸው ዕውቀቱ የላቸውም እግዚአብሔር ምን እንደሆነ ዕውቀቱ የላቸውም እና ምንድነው ላይክ እንደዚህ የሆነው ብዬ ላይክ እያሰብኩ ነበረ አይ ቲንክ ከዚህ በፊት እንትን ላይ አሁን ሐሙስ ባይብል ስተዲ ሚልኪያስን እያጠናን ነውና ሶ ሚልኪያስ ምዕራፍ 2 ቁጥር 15 ላይ እንደዚህ የሚል ቃል አለ ያው የሚልኪያስ መጽሐፍ ስቲል እስራኤላውያን ከአይ ቲንክ ከምርኮ ከተመለሱ በኋላ ስቲል ባለመታመናቸው ምክንያት እግዚአብሔር የሚወቅሳ ላይክ እንደዚህ ያደረጋቸው አይደለም እያለ 6 ወቀሳዎችን እያቀረበ እንትን የሚወቅሳቸው እና የሚናገራቸው ክፍል ነው ከዛ በኋላም ያው እግዚአብሔር ለ400 ዓመታት አልተናገራቸውም እና ብቻ ላይክ ብዙ ወቀሳዎችን ያቀርብላቸዋል ምዕራፍ 2 ወደ መጨረሻ አካባቢ ደግሞ ስለ ትዳርም ይናገራል ላይክ ከዘራቸው ያገቡ እንዳልሆነ እና ደግሞ ላይክ በትዳራቸውም የታመኑ እንዳልሆነ ይናገራልና ከዛ ቁጥር ምዕራፍ 2 ቁጥር 15 ላይ እንደዚህ የሚል ቃል አለ እግዚአብሔር አንድ አላደረጋቸው ምን ይላል ስለ ትዳር ያወራ ማለት ነው ላይክ ባልና ሚስትን እና በስጋም በመንፈስም የእርሱ ናቸው ለምን አንድ አደረጋቸው ይላል ከዛ ጥያቄ ጠይቅና ፈሪያ እግዚአብሔር ያለውን ዘር ይፈልግ ስለነበር ነው ይላልና ሶ አይ ቲንክ ላይክ ምን ያህል ኢምፖርታንት እንደሆነ በትዳር ውስጥ ልጆችን ሬስ እናደርግ የእግዚአብሔርን ቃል እየነገርን ላይክ እግዚአብሔርን እንዲያውቁ እያደረግን ማሳደጋችን ላይክ በጣም ኢምፖርታንት ነገር ነውና ኢቨን ላይክ ትዳር ራሱ የሆነ ሚሽን ነው ማለት እንትን የሚሆንበት ትውልድ የሚነሳበት አንድ ሚሽን ነው ትልቅ ተቋም ነውና ላይክ ያሰብኩ የነበረው ነገር ምንድነው ላይክ ለምንድነው እንደዚህ እግዚአብሔርን የማያውቅ ትውልድ ተነሳ ብዬ ሳስብ አይ ቲንክ እግዚአብሔር ያደረገላቸውን ነገር እየተናገሩ አይደለም አልነበረም የሚለውን ነገር ላይክ በውስጤ ስለመጣ ነውና ያው ላይክ መጀመሪያ ቤተሰብ አለ ከዛ ከቤተሰብ ማህበረሰብ ከዛ ከማህበረሰብ
ትውልድ እያለ ሀገር አይደለ እንደዛ ነው አይደለ ላይክ ሃይራርኪው እንደዛ ያደገ ነው የሚመጣውና ሰው አይ ቲንክ ላይክ በደንብ ተጠንቅቀን ማሰብ እንዳለብን ላይክ ልጆቻችንን ስናሳድግ በደንብ እግዚአብሔርን እንዲያውቁ ላይክ በላይም እንዳልከው ልጆች ብቻ ሳይሆንም ሌሎች ትውልዶችንም እንትን ማድረግ አለብን ግን ብዙ ነገር የሚጀምረው ከቤት ነው ላይክ አስተዳደግ ላይ ነው እና ሰው ላይክ መቅረጽ የምንችለው ቤት ውስጥ በምናደርጋቸው ነገሮች ናቸው እና ላይክ ልጆች ደግሞ ሞር ኦፍ ከምንናገረው በላይ አክሽኖቻችንን የሚያዩ ናቸው እና በእኛም ላይክ በአክሽኖቻችን ላይ ላይክ በደንብ እግዚአብሔርን እየፈራን በጽድቅ መመላለስ እንዳለብን እና ላይክ ሲሪየስሊ መውሰድ እንዳለብን እንትን ለልጆቻችን ስለ እግዚአብሔር ቃል ስለ እግዚአብሔር መናገር ላይክ የሆነ እንትን ነገር ላይክ ዋናው ኢቨን የተጠራንበት ሚሽናችን ነው እና ኢቨን ትዳርም እንደ መጠራት አድርገን እንድናየው ብዙ ጊዜ ላይክ ኬርለስ ስለምንሆን ነው ብዙም እውቀቱ ያለን ስለማይመስለን ነው ላይክ ትዳር ሲባል ኖርማሊ የሆነ በቃ የተፈጥሮ ህግ ነገር ሊመስለን ይችላል የሰው ልጅ ያው ይወለዳል ከዛ በኋላ ያድጋል ያው ይማራል ይመረቃል ከዛ ደግሞ ያው ትዳር ይመሰረታል ከዛ ዘሩን ይተካል ብለን የሆነ ምናስባቸው ሜቢ አሰምፕሽኖች ሊኖሩ ይችላሉ እና ያ ግን ልክ እንዳልሆነ ትዳር ከዛ በላይ የሆነ ነገር እንዳለው ልክ እግዚአብሔር ቃል እዚህ ጋር ሚልኪያስ ላይም ሲናገር ፈሪያ እግዚአብሔርን ያለውን ዘር ይፈልግ ስለነበረ አንድ አደረጋቸው ስለሚል which means like mission ነው እና ጥሪ ነው ስለዚህ like በደንብ ትኩረት ሰጥተን ቆም ብለን እንድናየው like ስለፈለኩኝ ነው እና ብዙ ጊዜ ወላጅ ላይ like የተለመደው ነገር ወይ ልጆቻችን ወይ በቃ አድገው በብር እንዲባረኩ ወይ በቃ ዶክተር እንዲሆኑ ወይ ፓይለት እንዲሆኑ ምናምን ነገር ነው ብዙ ጊዜ ሰው እንትን የሚለው የስፒሪቹዋል ነገሩን ብዙም የሆነ ደንታ ቢስ ነገር ሆነናል እና የሆነ ቦታም አንሰጠውም ሰው ግን ያ የኑሮ ወይ የህይወት ስኬት እንዳልሆነ የታወቀ ነው ላይክ ልጆች አድገው መሀል ላይ ደርሰው የህይወት ትርጉም ሊጠፋባቸው ይችላል እና ነገር ግን የህይወታቸው ዋና የሆነውን ነገር መሰረት የሆነውን ነገር እግዚአብሔርን እያሳወቅናቸው በደንብ እየነገርናቸው ስለ እግዚአብሔር ማሳደግ እንዳለብን እንትን ብሎኛል ብዬ እሱ ላይ ሪፍሌክት ማድረግ ፈልጌ ነው ምክንያቱም ላይክ እሱም ያንን ኃላፊነት በትክክል ማንወጣ ከሆነ እዚህ ላይ እንደምናየው የጠፋ ትውልድ እግዚአብሔርን የማያውቅ ትውልድ እግዚአብሔርን የማያከብር ትውልድ ልናፈራ ስለምንችል ሰው እንደ ክርስቲያን ላይክ ቆም ብለን ማሰብ አለብን የሚል ሀሳብ በውስጤ ስለመጣ ነው ቴንክ ዩ ተባረኪው ልዬ እዚህ ላይ የሚገርምሽ የኔን ፖይንት ነው ያንሳሽ ኤግዛክትሊ እና ሳስበው ነበር አሁን ጠቅሼዋለሁ ሳይሆን የተበላሸው ትውልድ በፊቱ መልካም መስሎ የታየውን አደረገ ሲለን ስለዚህ የሆነ የተቀመጠላቸው ላይን አልነበረም ማለት ነው አያውቁትም ማለት ነው አልተማሩትም ለዛም ነው ዝም ብሎ መረን የወጣ አይነት አመራር የነበረው እስራኤል እንደፈለገ ይኖር ስለነበረ ቀድሞ እኮ አባቶች ነበሩ እነ ሙሴም እነ ኢያሱ አባቶች ነበሩ ለዛ ነው እኛ ቀላል ይመስላል ቤተክርስቲያን ውስጥ ፓስተር ሲኖር ፓስተሮች ማለት ነው ፓስተር ስቲፎ ማለት ሲሆን ፓስተሮች ደግሞ አመራሮች ቤተክርስቲያን ውስጥ ሲኖሩ ባሉበት ዘመን ነገር ቀጥ ብሎ ሲል ኖርማል እንዳይመስለን የምር ያ ነገር ቢነሳ እግዚአብሔር እነዛን ሰዎችን ከቦታው ዞር ቢያደርግ ምን አይነት ሜስ እንደሚኖር በእውነት ማስተዋል ትችላላችሁ ኢማጂን ማድረግ ነው ልክ እንደዛ ነው የሆነው ለዚህ ነው በምሳሌ መጽሐፍ ላይ ልጅን ነው የሚለው በሚሄድበት መንገድ ምራው በሸመገለም ጊዜ ከዚያ ፈቀቅ አይልም እስራኤል ለምን ፈቀቅ አለ ስትል በሚሄድበት መንገድ እንዴት መኖር እንዳለበት ምሪት በሚገባው መጠን ስላላገኘ ነው ጋፕ ተፈጥሯል ትራንዚሽን ላይ ጋፕ ተፈጥሯል ስለዚህ የሽግግሩ ወቅት ላይ የሆነ ልዩነት ተፈጥሯል ምን ማለት ነው ለአባቶች ያደረገውን እስከ ማለማወቅ ማለት አባቶች ማለት እኮ እነሱ ነው ባርነትን ከባርነት የወጡበትን እግዚአብሔር ለነሱ የሰራውን አለማወቅ እግዚአብሔርን ደግሞ ያንን ሰሪውን አለማወቅ ከዚህ በላይ መዛረፍ ምን አለ ሰው እኮ በህይወቱ ትልቁን ጥፋት የሚያጠፋው እሱ የሚጠፋው እግዚአብሔርን ካለማወቅ የተነሳ ነው ስለዚህ እግዚአብሔርን ያወቀ ትውልድ ያተርፋል ስለዚህ የከሰረው እስራኤል በዚህ ነው ስለዚህ ዛሬ በጣም ሲሪየስሊ መጠንቀቅ ካለበት ነገር እዚህ ላይ ነገር ነው ተባረኪ በጣም አሪፍ ሐሳብ ነው እኔም ሁሉ ጊዜ ልቤን ይዘኛል ልጅ ትላለኝው አላውቅም ግን በጣም ነው ልቤን የሚይዘኝና ትውልድ ላይ ማለት ምናልባት ቃሉንም እኔ ማለት አትወዱም እያልኩኝ አይደለም በቃ ለኔ የምቾት ስፍራዬ ነው የእግዚአብሔር ቃል ማለት እንደሚገባው ትኖራለህ እሱ ሌላ ጉዳይ ነው እንት እግዚአብሔርን ታገለግለዋለህ ሌላ ጉዳይ ነው ድካሞች አሉ ግን በቃ ሰው ሊወደው የሚገባው እንደዚህ ነው ቃል በአፌ ላይ እንደማር ጣፈጠኝ ነው አይደል የሚለው
እንዴት ለሰው እንደዚህ አይነት ድረስ ነው የእግዚአብሔርን ቃል ወደን ልንከተለው ልናነበው ልንፈልገው የሚገባው የህይወታችን ኮምፓስ ነው መመሪያ ስለሆነ ማለት ነው። እና ሲሪየስሊ እኔ በጣም ብዙ ሰው ማተኮር ካለበት እዚህ ነገር ላይ ነው። በቃ እዚህ ላይ በጣም ልቡን መጣል አለበት። ለዚህ ነው የእግዚአብሔር ቃል ጥናትንም እኛም የጀመርነው አይደለ? በቃ እግዚአብሔር ነው ራእዩን የሰጠው የእግዚአብሔር ሐሳብ ነው፣ ግን በቃ የህይወታችን መመሪያ ነው። ይህንን ጥለን የትም ብንሄድ ለምር ነው በቃ እንጠፋለን። በቃ አቅጣጫ እንደሳተ ሰው ነው የምንጠፋው። ስለዚህ ዋናው የህይወታችን ቁልፉ የእግዚአብሔር ድምጽ የእግዚአብሔር እስትንፋስ ያለበት የእግዚአብሔር ቃል ነው። ጀስት ወደዛ እንመለስ። ያ ነው አይ ቲንክ በኢዮስያስ ዘመንም ይሄ ነገር ነበረ። ሜቢ ሰውየው ከሳትኩኝ በኋላ ታስታውሱኛላችሁ። ኢዮስያስ ይመስለኛል ልክ እንደ ደርግ ዘመን የመሰረተ ትምህርት አይነት ነገር የእግዚአብሔርን ቃል እንደገና ማስተማር የጀመረበት ጊዜ ነበረ እና እንደዚህ አይነት ተሐድሶ ያመጣ አይነት ሰውን ያስፈልገናል። እና ተባረኩልን። አንድ ሰው ይጸልይልንና ብንጨርስ ደስ ይለኛል። ሰዓቱም ሄዷል። ይቅርታ እንግዲህ ስለረፈደ በጣም ደስ የሚል መንፈስ ስለነበረ ነው። አንድ ሰው ቢጸልይልን ደስ ይለኛል። የሚመቸው ሰው የተመቸ ሰው መሲ ትችላለህ ወይስ የሆነ ሰው ይጸልይልን ደስ ይለናል? መግዲ እንደጀመርሽ ትጨርሻለሽ? እችላለሁ። ትችላለህ? ጎሄ ቴንክ ዩ ተባረክ። እሺ እናመሰግናለን እግዚአብሔር ሆይ። አሜን። ጌታ ሆይ በዚህ እንድንሰባሰብ ቃልህን እንድንሰማ ጌታ ሆይ ፈቅደህ በዚህ ተገኝተናል። አባት ሆይ ክብር ሁሉ ጠቅልላ አንተ ውሰድ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ደግሞ ጸልይላቸዋለሁ። በዚህ ያሉ የሌሉ አባት ሆይ ብርሃን እንዲበራባቸው አእምሯቸው እንዲከፈት መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተ ተብሎ እንደተጻፈ በኢየሱስ ክርስቶስ ስም ለሁላችን አእምሯችን እንዲከፈት እጸልያለሁ። በኢየሱስ ክርስቶስ ስም ማስተዋልን እንድትሰጥ በዚህ ዘመን እንዴት እንድንመላለስ እግዚአብሔር በቃልህ ስለምታስተምረን እናመሰግንሃለን። ስለሰጠህን ጊዜ ተባረክ። ቀሪ ዘመናችን ቀሪ እድሜያችን ሁሉ በቤት ይለቅ። እንወዳለን፣ እናከብረሃለን። በኢየሱስ ስም አሜን። ተባረኩ። ያርጋችሁ። ተባረኩልን። አሜን። እግዚአብሔር ይባርካችሁ። ሁላችሁንም በሰላም እደሩ። ተባረኩልን። እግዚአብሔር ይባርካችሁ። ይልመድባችሁ ሁላችሁም። እሺ አሜን። ተባረኩ። ይልመድባችሁ። አሜን። ተባረኩ። ተባረኩ። መቅዲ